ክርስትና መውጣት በጣም ከባድ ነበር። እጅጋየሁ ወላሂ ነው የምልሽ። ከክርስትና መውጣት ከልጅነት ጀምሮ ያደግኩበት እንደ ማህበረሰብ ራሱ አንድ ላይ የሚወርኩበት እንትን ነው። አብሶ ኦርቶዶክስ ሃይማኖት ሌሊት ሄደን ማህሌቱ፣ ቅኔው፣ ወረብ ሲዘመር ምናምን ያለው ቫይብ ምናምን በጣም በቃ የለመድኩትም ነበረ በጊዜው። በጣም ብዙ እንትን ቁርባን ስንቆርብ የሰኔ 15 ቀን ቁርባን የወንዶች ቁርባን የሚቆረብ ቀን ከጓደኞች ጋር እየተፎካከርን እኔ እኮ በአሁኑ ጾም 6 የቆረብኩኝ ምናምን ስንል ጥምቀት ሲዘመር መስቀል ደመራ ሲበራ ቅዳሴ እንደውም ትዝ ይለኛል የዓመቱ ኪዳነ ምሕረት እንጦጦ ኪዳነ ምሕረት ነበረ ከእናቴ ጋር ማነክሰውና ልዑል ሰገድ ነበረ የሚዘምረው ሁሌ። ልዑል ሰገድ ያው ማርያም አትረፋኛለች ብሎ የሚያምን ሰው ነው። ቋንቋዬንሽ ድንግል የሚል እሱ ሲዘምር ሀረጋዊን የሚባል መዝሙር በጣም የምወድለት መዝሙር ሌሊት አንተኛም ነበረ ከእሱ ጋር እየዘመርን ስናድር ማለት ነው። በቃ ብዙ ነገር ልነግርሽ፣ ገዳማት ሄደሽ ያለው ዝምታ ምናምን ብዙ ነገር ልነግርሽ ይችላለሁ። እና ከዚህ ጋር መለያየት መራራት ይከብድ ነው። ጠይቂኛው መጽሐፍ ቅዱስ እያነበብክ ነው ወይስ ዝም ብለህ ቤተሰብ እየተከተልክ ትሄዳለህ? ገዳማትም እንደ ጉዞ እንደ ኢንጆይ ለመሄድ ያህል ነው ወይስ መጽሐፍን እያነበብክ ትምህርቱ በስርዓት እየተማርክ ነው ስትከታተል ነበር? ስትሄድ እምነትን ስታራምድ ነበር? አሁን ምን እንደሆነ ታውቂያለሽ እጅጋየሁ? እኔ እንደ ምክር የምመክርሽ አዝኝልሽ ስለሚ ነው ሙስሊም ሁኚ ነው። ጥያቄውን መልስልኛ ሀባ ልመልስልሽ እኮ ነው። ግን እንዲህ እንደነገሩ ደግሞ የምነግርሽ ማለት ነው ሁሌ የምናገረው ንግግር ነው። አንድ ክርስቲያን ጥሩ ክርስቲያን መሆን ከፈለገ መጽሐፍ ቅዱስ ጋር ድርሽ ባይል ይሻላል። ቀጥ ብሎ ጠልዞ ነው ከክርስትና የሚያስወጣሽ መጽሐፍ ቅዱስ። አየካ አላነበብክም። በእግር ተጓዝክ ከቤተሰብ ጋር ተከተልክ እንጂ መጨረስኩኝ። እኔ እኮ የመለስኩልሽ ነው። ከዛ በቃ ያቺ መጽሐፍ ቅዱስ ስታቃዥን ሌሊት ራስጌ ጋር ትደረግልናለች። አትነካም፣ እንደተቀመጠች ናት ከነክብሩ አትነበብ። ይሄ ማጥፋት ነው፣ የእኔ ጥፋት ነው። በቃ እሺ እኮ ከዛ ልጨርስልሽ። ከዛ አንድ ኢሳያስ ከሚባል ጴንጤ ልጅ ጋር ተዋወቅ እና አንድ ሙስሊም ልጅ ተዋወቅ። ስንተዋወቅ ስለ ሃይማኖት ይከራከራሉ። እንዴት ሲባል ሁለቱም ያን መጽሐፍ ቅዱስ ያውቃል፣ ይህም ቁርአንን ያውቃል። እኔ ልጅ በመሀል ጦጣውንኩኝ ማለት ነው። ከዛ ማንበብ ጀመርኩኝ መጽሐፍ ቅዱስ። ከዛ መጀመሪያ በቃ ከክርስትና ያስደነገጠኝ ነገር ከ5500 ዓመት በኋላ ከልጅ ልጅ ተወልጄ አድንሃለሁ የሚለው አቦክሾ አይደለ? ይሄ ቃል ኪዳን የለም መጽሐፍ ቅዱስ ውስጥ። አንድ የሚያስደነግጥ ነገር ማለት ነው። እና ሌላው ደግሞ እያመረረኝ የተቀበልኩት ነገር ስላሴ የሚለው ቃል መጽሐፍ ቅዱስ ውስጥ የለም። አብዛኛው ቤተክርስቲያን ውስጥ የምንማራቸው ትምህርቶች መጽሐፍ ቅዱሳዊ አይደሉም። ገባሽ አይደለ? ሰው ይሄ ነገር እያስደነገጠኝ መጣና ከዛ በኋላ ምናልባት ቃል በቃል ላይኖር ይችላል የሀሳቡ ነው የሚለውን ነገር እንትን ለማለት የተለያዩ አባቶች ጋር ሄጄ ለመረዳት ሞክሬ ነበር። ግን ያው እነሱም ጥያቄ ላይ እንደሆኑ የተረዳሁት። ግን በጣም ከባድ ምናልባት ወደ 10 ዓመት ምናምን የፈጀ ጉዞ ነበር በዚህ ጆርኒ ላይ ማለት ነው። ጥያቄን ክርስትና ላይ በመፈለግ ብቻ ማለት ነው። እና የመጨረሻ አይ ቲንክ ወደ 2 ዓመት ምናምን ወይ 1 ዓመት ከምናምን ቲክቶክ ላይ ያው ክርስትና ላይ ጥያቄ እንዲመለስ ነበር የመጣሁት እንጂ እኔ እስልምናን እኔ አንድ ሙስሊም ሰው አላውቅም ነበርና ክርስቲያኖች ቤት ነበር የማዘወትረው። ያ ብዙ ነገር አለፈ፣ አልሐምዱሊላህ ዛሬ ሰለምኩኝና ይሄ ነው የሆነው። እና አንቺ አሁን እኔ ባሳይሽ ራሱ ከመጽሐፍ ቅዱስ ላይ በጣም የሚያስደነግጡ ቨርሶች ላሳይሽ ይችላሉ። አንዳንድ አንቺ አምንባቸዋለሁ ብለሽ ዶግማቲክ ብለሽ የምታስቢያቸው ነገሮች ምናልባት መጽሐፍ ቅዱስ ላይ ራሱ ይሉ እና ይሄ ነው እጅጋየሁ። ሌላ ጥያቄ ካለሽ መጠየቅ ትችያለሽ። ኦኬ፣ አሁን እንደሰማው ከሆነ በተረዳሁት በአካል ምልልስና በጓደኞችህ እርስ በርስ ዲቤት ሲደራረጉ አንተ መሀል ላይ ጦጣ ሆንክ ነገር እና እምነቱን ደግሞ ለማወቅ ዲቴል አልሄድክም እንደተረዳሁት ማለት ነው። እና አባቶችን በስርዓት አልጠየቅም። አባቶችን ብጠይቅ በደንብ ነው የጠየቅኩት። በጣም አይመስለኝም። እውነት ስለ እውነት አይመስለኝም።
ኩኬለሽ ገዳም ታውቂያለሽ? ደብረ ብርሃን ኩኬለሽ ደብረ ገዳም ብርሃን መሄድ እኮ እንትን አይደለም። በቃ ትምህርት ነው። ገዳም መሄድ አንዱ እኮ ለምን ሄድክ ብለሽ ጠይቂኝ። አይደለም ጠይቂኛ። ኩኬለሽ እኮ አልኩሽ። ለምን እንደሄድኩ ልንገርሽ። እዛ አባቶች ካሉ ብዬ ሳምንት አሳልፌያለሁ። እንደገና ትልቅ አስተማሪዎች ያሉበት እንትን ይሄ ቅድስት ካቴድራል 4 ኪሎ ማለት ነው። እዛም በጣም ብዙ ጊዜ ተመላልሻለሁ። ሌላ አቡ ሳሪስ ታውቂያለሽ? እንትን አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ታውቂያለሽ? እሱም ቤተክርስቲያን ሳሪስ አዲስ አበባ ሳሪስ በቃ እዛ ትላልቅ አባቶች ያሉበት ቤተክርስቲያን ነው። እዛም ብዙ አዘውትር ነበር። መሄድ ብቻ ሳይሆን ጥያቄ የፈጠረብህን ጥያቄዎች ጠይቀሃል? ኧረ እናቴ ሙልጭ እየተደረኩ እየተሰደብኩ ነበር የምወጣው። ማን ይሰድብሃል? እሱን እንኳን ተው። ጥያቄ መጠየቅ ወላሂ እዚህ ጋር አሁን ያለበትን እምነት ለማስወጣት ሌላ ነገር መናገር ጥሩ አይደለም። እናቴ እንደውም ስታግዘኝ ምን አለች መሰለሽማ? እቤት ቄስ ይዛ ትመጣለች እና ቄሶች እኮ ይመጣሉ ግን ተመልሰው አይመጡም። ችግሩ እውነት ይሄ ቤትን ለማሞቅ የምትጠቀመው ነገር ነው። እሱ አሁን ላይ ምንም አይጠቅምም። ለምን እሰክስሻለሁ? እኔ እና አንቺ እኮ እንበዛዘናል። እኔ ከአንቺ በላይ ኦርቶዶክስን አውቃታለሁ። ከአንቺ በላይ አንቺ ኦርቶዶክስ ነሽ። ይኸውልህ አልኩህ እኮ በፊት ኦርቶዶክስ በነበርክበት ታይም ጠልቃ አላወቅም። ከዛ የሆነ ጥያቄ የፈጠረብህ እሱን ለማወቅ ደግሞ እንከን ብቻ እንከን ሊሆኑልህ ሊሰሩ አንቺ እንዳልሽው ይሁንና እኔ አሁን ዛሬ ላይ እና አንቺ ቆመን እኔ ከአንቺ በላይ ስለ ኦርቶዶክስ አውቃለሁ። እርግጠኛ ነኝ በጣም ይኸው አታውቅም። ስለ ስላሴ ሳታውቅ አይደል? ስላልገባው እኮ ነው ወደዚህ የመጣከው አይደል እንዴ? ብታውቅ ኖሮ እኮ እኔና እስቲ አንቺ ስላሴ በምንነት ስንት ናቸው? ስላሴ በምንነት ስንት ናቸው? ይኸውልህ ጃቢር አሁን ከጥያቄና መልስ ሳይሆን የነበርክበትን ላይፍ አይደል እየነገርከኝ ያለኸው። ስላሴ በምንነት ስንት ናቸው? እኔ አንቺ ይሄንን ከመለሽልኝ አደንቅሻለሁ። ስላሴ በምንነት ስንት ናቸው? በምንነት በማንነት እያልክ ምንድን ነው? ለምን ታወዛግባለህ? ይሄን ነገር መጠየቅ አስፈላጊ። በባህሪ ስንት ናቸው? ስላሴ በባህሪ ስንት ናቸው? ባህሪ አንድ ነው እኮ። ስንት ናቸው በባህሪ? አንድ አይደሉም። አሁን ተሸወድሽ። አንድ አይደሉም። ይሄን እንኳን አጣቂ። በቃ ምንድን ነው ንገረኝሽ። ምንነት ቀላቀልከው። አልቀላቀልኩም። ማንነታቸው አካላቸው ነው። ምንነታቸው ደግሞ ባህሪያቸው ነው ወይ ኢሰንስ ይባላል። ይሄን እንኳን አጣቂ። አብራራልኝ። ሚዩት አድርጋችኋት ነው? አይ ሚዩት ራሷ ናት ያደረገችው። አላሳየኝም። እዚህ ኢምሩ ስላሴ በምንነት አንድ ነው የሚመስሉ ከአንተም ወይ ጃቢር እየበላሁ ነው ብላ በደም ብላ እንዲ ሙሐመድ አሚን አሰላሙ አለይኩም ወራህመቱላሂ ወበረካቱ። በጣም ከምወዳቸውና ከማከብራቸው ቲክቶከር ሀቢቢ ጃቢሩ ሰላም አለይኩም። ይሄ ያለች ሴትዮዋ እኔ ጋር ብቻ ነው ድምጽ ጸጥ ያለው? አሁን ተሰማ አልሰማም? እኔ ይሰማል ድምጽ ጃቢሩ። አሁን ድምጽ ይሰማል። ሰላም አለይኩም ሀቢቢ። ወአለይኩም ኔትወርኩ የኔ ነው ወይስ የሷ? በረካቱ ጸጥ ብዬ ላድምጥ ብዬ እኮ እየተከታተልኩ ነበር። አይ አሪፍ ይዛል። የኔ ነው የሷ? የማን ነው የማይሰማው? እስቲ ኮመንት ላይ አሁን ይሰማል ጃቢሩ? ያንተ ድምጽ ይሰማል? መጣችልህ መሐመድ ይሰማል? ሄሎ እጅጋየሁ ይሰማል? ወይዬ እሺ ስላሴ በባህሪ ስንት ናቸው? በምንነት አንተ ልጅ ባህሪ አንድ እኮ ነው። ባህሪ ስንት አይነት ባህሪ ነው እኮ? ስንት ናቸው? ስንት ናቸው እኮ ስላሴ በባህሪ ስንት ናቸው? ባህሪ አንድ ነው አልኩህ ካባ። ያሳዝናል። ይሄን እንኳን ባህሪ ይሄ መልሽ እንጂ እጅጋየሁ አንድ ነው ባህሪ አልኩህ እኮ። አይ እነሱ በባህሪ ናቸው። ባህሪ ስንት ነው ሳይሆን ስላሴ በባህሪ ስንት ናቸው?
አንተ ልጅ ይሄ እንኳን ግልጽ ሳይሆንልህ እኮ ነው አሁን የምትጠይቀኝ ድጋሚ እኮ ገላልጫዋ ወቅቲ ይኸውልህ በአካል ሶስት በአምላክነት በመለኮት አንድ በባህሪ አንድ ነው የምንለው። በባህሪ አንድ አይደሉም ስላሴ። እሺ ስንት ባህሪ አለ ንገረኝ። አብ ከአንድ ባህሪ አንድ ባህሪ ነው። አካልና ባህሪን እስኪ ለይልኝ መጀመሪያ አንተ። ኖ ከአንድ ባህሪ አንድ አካል ነው ሲሆን ከአንድ ባህሪ አንድ ባህሪ ነው አብ። በቃ አንድ ባህሪ ነው። አንድ ባህሪ መንፈስ ቅዱስም አንድ ባህሪ ነው። አካልና ባህሪ አካል ማንነት እኔ የሚል ነው አይደል እንዴ? ባህሪ ደግሞ የሰውኛነት ባህሪና አካልን ለይ ነው። ሰውና አምላክ አይደለም። ልክ ለዚህ እኮ ነው ግልጽ አልሆነልህም ያልኩት። ኔትወርኩ የኔ አይደለም የኔ ነው ኔትወርኩ። እጭ ምን ይሻላል በእናትህ። ለእሷ ሲሆን ደግሞ የሚጠማው ነገር አለ። እሺ ይሰማል። እሺ ሌላው ደግሞ አንድ ጥያቄ ልጠይቅሽ። ኦርቶዶክስ ከሆንሽ እንትን ኢየሱስ ለምንድን ነው የተሰቀለው? ለምንድን ነው የተሰቀለው? ለእኛ ለሰዎች ኃጢአት ለማስተሰረይ። እሺ ትንሽ አንዴ ቀስጠኝና ለሰዎች ኃጢአት። እሺ ቀጥሽ። ከመጀመሪያው ልንገርህ በአጭሩ ጀስት በገባኝ መጠን ቀጥሽ። ያ ኬዝ የአዳምና ሔዋን መውደቅ ከገነት መባረር ያመሳስለናል መሰለኝ። እናንተ ባላቅም ብዙ አያመሳስለንም። የዘላለም ሞት አያመሳስልም። በቃ እሺ የኛ ልንገርህ የዘላለም ሞት ለተፈረደብን ባጠፋነው ጥፋት ያንን ደግሞ ሊሽርልን የሚችል የሰው ዘር ሊሽር አይችልም። በቃ የኛ የአዳም ልጆች እስከሆን ድረስ ኃጢአት አይተላለፍም። ግን መሞትን መድከምን የተረገሙ አለ። መድከም፣ መልፋት፣ መሞት ያ ነገር ግን ይተላለፍ በኛ ጀስት የአዳም ዘሮች እስከሆነ ድረስ ማለት ነው። ስለዚህ እኛ ሟቲ ስለሆንን እኛ ያን ነገር የዘላለም ሕይወት ደግሞ እንድናገኝ አባቶቻችን እና አብርሃም ሲጸልዩ አምላካቸውን ሲማጸኑ ቃል ገብቶላቸዋል እንደሚያድናቸው። ስለዚህ የሰው ልጅ ደግሞ ይህንን ድህነት ሊሰጥ ስለማይችል አንድያ ልጁን እርሱን ክርስቶስን ወደ ምድር ላከው። ሲልከው ከድንግል ማርያም ተጸነሰ፣ የእኛኑ ስጋ ያዘ። ስለዚህ የእኛን ስጋ ያዘ። ያን ጊዜ ስለኛ ኃጢአት አሁን የዘላለም ሕይወት ከሞት ስንነሳ ካም በኋላ ሞተ ኔክስት የፍርድ ቀን እኛ የዘላለም ሕይወት ነው የሚኖረን። ለምን? በክርስቶስ ሕያዋን ስለሆንን ማለት ነው። ባጭሩ ጀስት ተገባ ጃ ጣፍቷል። አውሪ ብሎ ጃቢርን ልቀበለውና ላውራ ነው። እሱ ቢሰማኝ ጥሩ ነበር። ጃ መታን ለሀቢቢ ጃቢር የለም። እሺ ያነሳሽው ሀሳብ ትክክል አይደለም። ትክክል ከማይሆንበት ምክንያት ምንድን ነው ያልሽው? 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 ሁለተኛ ሶስተኛ ደግሞ ኃጢአትን የሰራው አዳም ነው። አዳም ሲሰራ እግዚአብሔር ምሮታል። በመጽሐፍ ቅዱስን ክፍልሽ ያሳይሻለሁኝ። የኦርቶዶክስ መጽሐፍ ቅዱስ ላይ አለ ከፈለሽ፣ በእስልምናም አላህ ምሮታል። ሲቀጥል ኃጢአቱን የሰራው አዳም ነው እንጂ እኛ አይደለንም፣ እኛ አይመለከተንም። ሶስተኛ ደግሞ እግዚአብሔር መርገሙ ይታለፋል ብለሻል። ኃጢአቱ ታለፈ፣ ትክክል ነሽ። እንደዛ ታምናላችሁ እናንተ። ሶስተኛ ደግሞ እግዚአብሔር ኢየሱስ አምላክ ከሆነ ለምንድን ነው መጥቶ የሚተፋበት? ሰማይ ላይ ሁሉ ይቅር ብያችኋለሁ ማለት እኮ ይችላል። ለምንድን ነው ድራማ ያስፈለገው? መጥቶ ተሰቅሎ ተገርፎ ተወልዶ 30 ዓመት አድጎ ምናምን ተምሮ ለምን እንደዚህ ድራማ ትሰራላችሁ? ክርስቲያን ወገኖቻችን
አምላክ መማር ከፈለገ እኮ ሰማይ ላይ ሆኜ በቃ ምሬያችኋለሁ፣ በቃ አለቀ። ኸላስ 4 ነጥብ እኮ ነው እንጂ ተሰቅዬ ተገርፌ ተተፍቶብኝ ታርጄ አያስፈልግም እንደዚህ አይነት ድራማ። አምላክ መማር ከፈለገ ሰማይ ላይ ሆኖ መማር ይችል ነበር ነው። ሲቀጥል ደግሞ ለምን ይሄ ሁላ ድራማ በቃ ይኔ አብዛኛውን ፖይንት አውርቼዋለሁኝ። ወንድም ጃ አለ በቃ ጃቢር ተረካበትና ቀጥታ እሺ ኢምራን እሺ ቀጥሽ። ግን በኋላ ግን እንዲያደረገኝ እንዳትይ መተሽ እንዳታለቃቅሽብኝ። የራስሽ ጉዳይ ራስሽ እንቻይ እንዴ አንተ ተጠቅቀሱ። አሁን መለሰ ማን ይዳለ ካንተ ሲጀምር አታውራ። ካንተ ጋር እኔ አንተን አልፈልግም ጃን ነው የምፈልገው። አትይ ሁሌ እኔ ላይ እንደደረብሽብኝ። ከኔ ጋር ጀመርና ከኔ ጋር እንጨርስ። ኢምራን ጋር ምን አስፈልግሽ? ራስ ቆይ ላውራ ብሎ መልስ ጀስት ሰጠ። አምታታው ቤትሽን አታስከብሪም እንዴ? ዝም በሉ ማለት ነው። አንተም ደግሞ ልትሰማኝ ይገባ ነበር። ለምን ሄድክ? ኔትወርክ አቋርጦኝ ነው ለዛ ነው። አይ እሺ ስለዚህ እሺ ስሚ አሁን ምን እንደሆነ አስጣፋብኝ። ልክ አያዋጣሽም። በኋላ የቆነጠጠሽና ደግሞ መተሽ እኔ ላይ ነው የምታለቃቅሽው። ከኔ ጋር ነገር ተናገሩ እንደ ከርተናገሩ በይ በቃ ፈልጊው እንግዲህ እስክታገኙ ተጠብቁ። አንድያ ልጁን ላከልን ኢየሱስ ክርስቶስ። ኢምራን እውነተኛ አምላክ ነው። አምላክ ደግሞ እውነተኛ ፈራጅም እውነተኛ አምላክም ቃሉን የሚጠብቅ ስለመሆኑ ይሄንን ከበላችሁ የዘላለም የሞት ሞታችሁን ትሞታላችሁ እስካለ ድረስ የሞት ሞት አገኝ አዳምና አይዋን ማለት ነው በሉ። ስለዚህ እውነተኛ ፈራጅ ስለሆነ ያንን ሞት አቀመሷት፣ ምክንያቱም ያለውን ቃል ስለተላለፉ። ስለዚህ ያንን ትሞታላችሁ ያለውን ነገር ደግሞ መሻር ጀስት እነሱ ስለተረገሙ ያንን መድህን ማግኘት አይችሉም። በቃ ተረግሟል። ኦልሬዲ አምላክ ነው። አምላክ ደግሞ አምላክነቱን በውሸት ሳይሆን የሚመራቸው ቃሉ መፈጸም አለበት። በቃ ትሞታላችሁ እስካለ ድረስ ያ ቃል ይፈጸማል። ጥፋት ነው እና ያጠፉት ግልጽ ነው። ስለዚህ ያንን ነገር ከኔ ጋር እንቀጥላለን። እሱ ነው ባይሆን ነገር ተናገረ። አሁን ደግሞ እሱ ቀጥል ነው። በቃ ተጠፋጠፉ። እኔ የለሁበትም። በቃ እንዳታለቃቀሽ ነው የሚውት አረገኝ። አስወርድ ምን አያገባኝም። በቃ እኔ ጋር መጥተሽ ይሄን ነገር ይልቃም። በቃ አይ እንደዚህ ቢል አልፈትም። ጃቢር መቼም አያገባኝም። የራሳችሁ ጉዳይ እንደተጠርጠራችሁ ነው። እሺ ግን እንዳትሄድ ጃቢር፣ እንዳትረከበኛለህ ጃቢር ና አንተ ትሸንኛለህ። እሱ ዝም ብሎ ልጆቹን ያደናብራቸዋል ከታች ያሉትን። በቃ እሺ አንድ ይሄን ነገር ትቀጥላላችሁ። እሺ ምን ታርገው አንዴ እኔ እኮ አላውራው ሳልጨርስ ጨርሽ። እሺ መጀመሪያ ስለዚህ ለእነ አብርሃም ቃል በገባው መሰረት ያኔ እኮ እነ አብርሃም ከሞቱ በኋላ እኮ ጀስት የዘላለም ሕይወት እኮ አልተሰጣቸውም። በእኛ የእናንተን አላውቅም። ምንም ጥሩም ሰሩ ምንም ሰሩ በጣም ጻድቅ ናቸው። ግን ያ መርገም የወረደባቸው እስከሆነ ድረስ ወደ ገነት ወደ እንትን አይገቡም። ስለዚህ እግዚአብሔር በእኛ መስዋዕት በእኛ በሚሰጠው መስዋዕት አባቶቻችን ናቸው እና አብርሃም ትላላችሁ መቼስ አይደል እንዴ? በፊት ኃጢአት የሚሰራየው በከብቶች ደም በምን ነበረ በማቅረብ የሚሰራየው። ስለዚህ የዘላለም ሕይወት ለማግኘት የግዴታ እሱ አንድያ ልጁን ላከ ለኛ የዘላለም ሕይወት ሊሰጠን። ጀስት አሁንም ድረስ መሞትም ምንም ያለው ያ መጀመሪያ ኮዙ ነው ያለው። አሁን እኔ በክርስቶስ ስለሆንኩኝ ብሞት ነገ ላይ ጀስት የትንሣኤ ቀን እንደምነሳ እርግጠኛ ነኝ። ምክንያቱም ክርስቶስ ሞትን ድል አድርጎ ተነስቷል እና እኔም እንደሱ በክርስቶስ ስለሆንኩኝ ነገ ላይ የፍርድ ቀን እነሳለሁ። ጀስት ይሄ ነው ሀሳቤ እና አንተ ግን እንደዚህ ብለህ ጀስት የማይሆን ውስጥ ገባ። ስለዚህ ይሄ ነው ጃቢር አውራኝ። ኢምራን ዝጋ። አይበቃም
አሁን ለአንተ ነው መልስ የሰጠሁት። እኔም ልመልሰው። አይ መለስ ያልከውን ነው የመለስኩት። ጀመረሻል። የለም እኔም ደግሞ መልሳለሁ። ያልከውን ነው እንደዚህ በቀላሉ የመለስኩት። እጅጋየሁ የአንድ በአለ አንድ የሚታርጊ የዘላለም ሕይወት እንድታገኝ ባይሆን በክርስቶስ የሚታርጊ ትቀልብኛለች። የሚታርጊ አንደኛ በዓል አታቋርጪ። እንደዚህ ደስ ያለኝ ምን ተይ አልጨርስ። ከዛ አዳምጥሻለሁኝ እኮ እንዴ እኔ እኮ ለምንድን ነው ሰው ትረብሽ? ያኮዞ አለብን እኮ ግን የዘላለም ሕይወት ወለካሉ አታቋርጭኝ። ሀሳብ ይጠፋብኛል። አንዴ ደውና ትቀጥያለሽ። በዓል ቤሻ አንድ ጨረስና ታወራለሽ። ደግሞ አንቺ አንደኛ ብዙ አታወራም። እሺ አጭር ነው የማወራው። ስለዚህ አያስኬዳችሁም ነው። ለምን ኃጢአቱ እርግማኑ ድረስ አሁን ድረስ አለ። የሴት ልጅ የወረባት ያለች አሁን ድረስ አንደኛ። ሁለተኛ ደግሞ ኢየሱስ ለዚህ ከሆነ የመጣው ፈቃደኛ እኮ አልነበረም። ኢየሱስ ፈቃደኛ አልነበረም። እያለቀሰ ነበር። ፈቃደኛ አልነበረም። ፈቃደኛ ሳይሆን ልብስ። ሶስተኛ ፖይንት ደግሞ ለምን ይሄ ድራማ አስፈለገ? ለምን ድራማ አስፈለገ? እግዚአብሔር መማር ከፈለገ እኮ ልጁን ልኮ አምላክን ልኮ ከሚገረፍ ከሚተፋበት ከሚሰቀል እኮ ማለት ነው ሰማይ ላይ ሆኜ ምራችኋለሁ በቃ አዳም ኃጢአት ሰርቶ ምራችኋለሁ ግልግል ነበር እኮ ግን አላደረገውም። ቀጥሎ ደግሞ እነ አብርሃም ጻድቅ ቢሆንም ገነት አልገቡም ይለሻል። ውሸት ነው። መጽሐፈ ቀሌምንጦስ ምዕራፍ 12 ቁጥር 27 እንደዚህ ይላል፣ በገነት የጻድቃን ነፍስ የሚመገቧቸው ምግቦች ብሎ ጻድቃን ራሱ ገነት ውስጥ እንደሚበሉ ያስቀምጡልሻል። ስለዚህ ጻድቃን አሁን ድረስ ራሱ የት ናቸው ከተባለ ገነት ውስጥ ናቸው፣ እየበሉ ነው በክርስትና አስተምሮ። ስለዚህ ወገናችን ሐሳብሽ አያስገድሽ። ከፈለግሽ ካሜራ ከፍቼ አሳይሻለሁ። ጻድቃን አሁን ድረስ ምግብ እየበሉ እንደሆነ ገነት ውስጥ ማለት ነው። ጨርሻለሁ። ጃቢ ተረከ የማንተ እምነት ምግብ ነገር ነው አይደል? ያው መጽሐፈ ቀሌምንጦስ ይኸውልህ እኛ የአዳምና የሔዋን ልጆች መጽሐፈ ቀሌምንጦስ ቁርአን ነው። እሺ በቃ ልመልስ። ያዘው በቃ መጣው። እሺ ቁርአን ነው። እሺ ያንተ ላውራ። ይሄ ኮዙ አሁንም ድረስ አለ። ሴት ልጅ ታመጣለች፣ ወደ ልጅ ጥሮ ግሮ ለፍቶ ነው የሚኖር። አሁንም ድረስ ለምን ያ ነገር አልቀጠለም ልትል አትችልም። አሁን እኛ እምነት ማለት ምንድን ነው? የዘላለም ሕይወትን ማግኘት ማለት እኮ ነው። ከሞት በኋላ ሕይወት ስለማግኘት ነው እንጂ አሁን ምድር ላይ እየተከናወነ ስላለ ነገር አይደለም የምናወራው እዚህ ጋር ማለት ነው። ነገ እኔ ብሞት በክርስቶስ ከሆንኩ ድረስ በሱ ስላመንኩ ክርስቶስ ሞት ድል አድርጎ ስለተነሳ እኔም እነሳለሁ ብዬ አምናለሁ። ምክንያቱም ክርስቶስ እስከተነሳ ድረስ። ስለዚህ ስለ ዘላለም ሕይወት ነው እንጂ አሁን ላይ ያ ነገር ኮዝ አለ ይቀጥላል። መጀመሪያ የመጣ ኮዝ እስከሆነ ድረስ ማለት ነው። አዎ ሴት ልጅ አመጣ ነው የምትወልደው፣ ወንድ ልጅ ሁሉም ጥሮ ግሮ ይበላል ይኖራል። ስለዚህ ያ ነገር ለምን አሁን አልተሻረም ልትል አትችልም። ሽረጥ እምነት ማለት ስለ ዘላለም ሕይወት ነው፣ ስለ ዘላለማዊ ሕይወት ነው የምናወራው እንጂ አሁን ላይ ስለሚፈጠር ምድራዊ ሕይወት አይደለም እምነት ማለት። ሃይማኖትን ጃቢር እኮ እምነቱን ሃይማኖቱን የቀየረው እኮ የነገው ሕይወቱ እኮ አሳስቦት ነው አይደል እንዴ? ድንገት ሟት ነው የሰው ልጅ ሟት ነው ስሞት ነገ ላይ ምን ይጠብቀኛል ብሎ ነው እኮ እምነቱን የቀየረው አይደለ? ስለዚህ አሁን ላይ ይሄ ነገር ስላለ ይሄ ነገር ፌር አይደለም፣ ክርስቶስ መሞቱ አሁንም እየቀጠለ ነው ልትል አትችልም። ኢምሮ እሺ፣ እዚህ ጋር እንስማ። ሁለት ደቂቃ ደግሞ ላውራ። ደቂቃ እንጂ ደግሞ አንቺ ሁለት ደቂቃ ሚዩት አድርጊ። እሺ ከመጀመሪያው ሀሳብ ጃቢር አውራ እንጂ ለምን ጀመርሽ አንቺ? እኔ ጋር ለምን ጀመርሽ? ኖ እንደዚህ በቀላሉ አልፈሽ ማለት ነው። እሱ ሲሄድ መጣ ካላወራው አልክ ራስህ። ቆይ ምን እናድርግ መሰለሽ? በቃ አንድ ዞን ጨምረና ከዛ ጃቢር ይረከብሻል። እንደዛ ይሻላል። እሺ እኔም ደክሞኛል። ስለዚህ ድሌን ስኛ አሁን ሚዩት አድርጊው። ዛቤ ተዘጋጅ ለመረከብ። እሺ አመሰግናለሁ። መጀመሪያ ነገር ተናገር ልትወጣ ነው። በቃ አንቺም ታወራለሽ። አንድ ዞን ደግማለን። በቃ አንድ ዞን ደግማለን። እሺ በቃ አንድ ዞን ደግማለን። አንቺ የሚታርጊ አሁን አንድ ቀጥታ ደግሞ ታወራለሽ። አንተ ሞተ እንደማትቀር እኮ አሳይቶ ካልኮ ክርስቶስ አለቀ። እሱን መከተል ይሻላል ወይስ ለምን አምላክ ልጅ የለውም ብሎ መገዝገብ? አሉ ነው እንደወጣ ታስቡ ልጆች ናቸው። እሱ ላስረዳሽ። መጀመሪያ ኢየሱስ እኮ ሊበሰብስ ነበረ። የሐዋርያት ሥራ ምዕራፍ 5 ምንድን ነው የሚለው? ወደ መበስበስ እንዳይሄድ እግዚአብሔር አስነሳ። የሚበሰብስ ነበር ኢየሱስ ሊበሰብስ ነበረ። የሚበሰብስ አምላክ አላመልክም። አንደኛ። ሁለተኛ ደግሞ አታቋርጭኝ፣ ሚውት አድርጊ። የሚበሰብስ አምላክ የለም። ኢየሱስ ስጋው ሊበሰብስ ነበር፣ እግዚአብሔር ነው ያስነሳው። ሚውት አድርጊ። አንደኛ። ሁለተኛ ደግሞ ኢየሱስ ሊበሰብስ ነበረ። ደግሞ ያንንም አስረዳሃለሁ ካስፈለገ። እሺ ሚውት አድርጊ። እሺ ሚውት አድርጊ። በአላህ በምታመልከው ለክ አስወርደኝ
እኔ እኮ አይደለም ማየውን ምሳሌ እየሰጠ ነው እዚህ ጋር። ኢየሱስ ክርስቶስ አምላክ ብቻ አይደለም ፍጹም አምላክ ፍጹም ሰው እስከሆነ ድረስ ስጋ ደግሞ ሟቲ በስባሽ ነው። የሚበሰብስ አምላክ የለማ። የሚበሰብስ አምላክ አለ እንዴ? የሚበሰብስ ስጋ የሆነ አምላክ አናውቅም እኛ። አንደኛ። ሁለተኛ ደግሞ ምንድን ነው ያለችው? ለስጋ ነው። እሺ ሚውት አድርጊው። አረ ሚውት ጎበዝ ተባረኪ። እሺ አንደኛ። ሁለተኛ ፖይንት ደግሞ ሀባይቢ ምንድን ነው ያለችው? ለድህነት ግዴታ ምን ያስፈልጋለች? በኢየሱስ ስቅለት ማመን አለብህ ብለሻል። እንደዛ ብሎ የሰበከ ነብይ አለ እንዴ? ነቢያት እኮ እነ ሙሴ እኮ ሲያስተምሩ ኢየሱስ የሚባል ሰው ይመጣና ወደፊት ከዛ አምላካችን ነው እሱ መጥቶ ይሰቀልና ደሙን አፍስሶ ያድናል እኮ አልተናገሩም። ምንድን ነው ያሉት? እስራኤል ሆይ ስም አምላካችን ያህዌ አንድ ያህዌ ነው። አረ ሚውት አድርጊ። ማስረጃ ተመጫለሽ ማስረጃ ሚውት አድርጊ መጀመሪያ በአላህ ሚውት አድርጊ። ከዚህ በኋላ ክርክር ነው የሚሆነው ወገናችን። ሙሴ ምንድን ነው ያለው? ሽማ እስራኤል አዶናይ ኤሎሄኑ አዶናይ ኢኻድ። እስራኤል ሆይ ስም አምላካችን ያህዌ አንድ ነው ያሉት እንጂ ኢየሱስ የሚባል ግለሰብ መጥቶ ተሰቅሎ ያድናል ብለው አልተናገሩም። እንደዛ ቢናገሩ ትክክለሽ። ግን ነቢያት የሰበኩት ምንድነው? አንድ አምላክ አምልኩ ትድናላችሁ ያሉት እንጂ አንቺ እንዳልሽው ኢየሱስ ይሰቀላል፣ ከዛ ይተፋበታል፣ ከዛ ይታረድና ከዛ እንድናለን የሚል አስተምሮ አላስተማሩም። ሶስተኛ ደግሞ ጻድቃን በዛን ጊዜ ከኢየሱስ በፊት የነበሩ ጻድቃን ገነት ውስጥ ናቸው። ኢየሱስ ከመላኩ በፊት የነበሩ ጻድቃን ገነት ውስጥ ናቸው። ይሄ ራሱ የማሳየው ምንድነው? የኢየሱስ ደም እንደሚያስፈልግ ነው። አንቺ እንዳልሽው የኢየሱስ ደም የሚያስፈልግ ቢሆን እኮ ኢየሱስ ፍቃደኛ ነበር የሚሆነው። ግን ኢየሱስ በእናንተ መጽሐፍ እንኳን እያለቀሰ የተሰቀለ ፍቃደኛ አልነበረም ኢየሱስ በእናንተ አስተምረው እንኳን። ሲቀጥል ደግሞ ሊበሰብስ ብሎ እግዚአብሔር ነው ያስነሳው። ሊበሰብስ የነበረ አምላክ ነው። እንደዛ አይነት አምላክ አናውቅም። ሶስተኛ ደግሞ ነቢያት አልሰበኩም። ነቢያት ኢየሱስ ይሰቀል ብሎ ቢያስተምሩ እሺ ይሰቀል ከዛ በኋላ ትድናላችሁ ቢሉ ጥሩ። ግን እንደዛ ብሎ የሰበከ ነብይ የለም። እንደ ብታመጪ ራሱ ትንቢተ ኢሳይያስ እናውቀዋለን። እሱም አያስኬድሽም። መልስልሻለሁ። ኦኬ ወገናችሁ። ስለዚህ ይሄን ይመስላል። አንድ ጆር ጨምሬና ከዛ ነው ጨምሬ ከትልቅ መምህር ጋር የምትወያይ አስመሰልከው ይምሮ እኔ ስናወራ እንደዛ ሁሉ ጊዜ በማሰብ ያለኝ የምናገር ሰው ነው። አንተ ግን ብዙ ነገር ተናገር ሆኖ በመሰለሽ እኛ ጋር ስናወራ በመረጃ ነው ስለምናወራ ነው። ዝም ብለን ማውራት አይፈቀድልንም። ለዛ ነው እንትን ዲቤት ይመስለናል። ካለ ማስረጃ ባወራ ሆይ ደስ አይልም። ለዛ ነው ማስረጃ ይጠቀስ የማብራራለሽ ሁሉ አዎ ባህል የኛ የሙስሊሞች ሰበና ናቸው። እና ኢየሱስ ክርስቶስ እያለቀሰ በግድ ነው ላውራ ነሽ አውሪ በቀረት ኢየሱስ ክርስቶስ እያለቀሰ በግድ ነው ሳይሞት ሳይፈልግ ነው የሞተው። ይሄ ያንተ አማርኛ ነው። ግን ኪስክ ውስጥ ከተተው የዋላ ኪስክ እና ቁጭ በልበት። ክርስቶስ ዕብራውያን ምዕራፍ 4 መጽሐፍ ሊቀመጥበት ዕብራውያን ምዕራፍ 4 መጽሐፍ ሊቀመጥበት ያንተ አፈታትና ያንተ ትርጉም ስለሆነ ኪስክ ውስጥ ነው። ያው ቃል በቃ እያለቀሰ ያው እንባው ራሱ የደም ጠብታ ነበር የሚያክለው። ላሳይ እንባው ራሱ የደም ጠብታ ነው። የኛን ስጋ እኮ ነው የተሸከመው። የኛን ስጋ ነው የያዘው። ፍጹም ክርስቶስን እኮ እናንተ ስለ ክርስቶስ ትንሽ ልንገራችሁ። አይዱ የገባችሁ ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው። ማስረጃ ልናገር አወራኩ እኮ አሁን እኔ ነው አይደለም ተቀመጥበት አልሽ ነው ተቀመጥበት እንዴ ተቀመጥበት። እሺ በቃ አውሪና በኋላ አሳያችኋለሁ። እሺ ቀጥይ በቃ እሺ ቀጥይ። ኢየሱስ ክርስቶስ አምላክ ብቻ አይደለም የምንለው፣ ሰው ብቻም አንልም። በተዋህዶ አምላክ ጀስት ፍጹም ሰው ፍጹም አምላክ ብለን ነው የምናምነው። ስለዚህ እኛ የኛን ቁስል የኛን እመም ጀስት ፍጹም ሰው እንደመሆኑ ተገርፏል፣ ታሟል። እመሙም የተሰማው ሲሰቀልም ነፍስያውን በራሱ ፍቃድ የነጠቀው እመሙ እንትን ያለው እመም የተሰማው እንደ ሰው ነው እንጂ እንደ አምላክ አይደለም። መለኮቱን ቢገልጽ ማዛጋ ማንም እዛ ጋር ድርሽ አይልም። ጀስት ነፍስያውም ስታልፍ አይደል ነው ጨለም ምንድነው ጨረቃም ደም የለበሰችው በቀን ጨለማ የሆነው። ስለዚህ መለኮቱን ሊገልጽ አይደለም ሲጀመር አመጣጡም እዚች ምድር ላይ ለኛ ለሰው ልጆች ድህነትን ሊሰጠን ነው የመጣው እንጂ አምላክነቱ እኔ አምላክ ነኝ ብሎ አምልኩኝ ብሎ ጀስት እንትን አዋጅ ሊያውጅ አይደለም የመጣው። አምላክ መሆኑንማ ያውቃል። እናንተ ሳትኖሩ ከአብርሃም በፊት የነበርኩ ነው ብሎ ሲያወራ አንተ አብርሃምን ጭራሽ ታውቀዋለህ ብለው እንትን ያሉበት ሰዎች ናቸው እዛ ጋር ማለት ነው። ስለዚህ ድሮም የነበረ አምላክ እግዚአብሔር ቃል ስጋ ለበሰ። ስጋን በለበሰው ስጋ ተገረፈ፣ ሞተ። አዎ የሚታመም ስጋ ስለያዘ ነው የታመመው። አለቀሰም ብለህ ያልከው ያ የሚታመም የኛኑ ስጋ ስለያዘ ነው እንጂ እሱ አያል አምላክ ነው። ፍጹም ሰው ፍጹም አምላክ በመሆኑ ነው ያ ነገር የተፈጠረው። ይሄ ነገር ግልጽ ይሆንልክ ብዬ አስባለሁ ከገባክ እና በቃ አይምሮ አታውራ
ጨርሱ። ኖ ኖ ኖ ኖ ሚታርጊ እሺ በቃ እንዲያልማ ይነጋል ኖ ኖ ኖ የለማ ስለዚህ ጃቢር ዳኛ ይሆናል እንጂ አልተውሽም እንደዚህ በቃ ጃቢር አውራ ኖ የለም ያው ዕብራውያን ልክፈትላችሁ መጽሐፍ ቅዱስ ዕብራውያን ምዕራፍ 5 እንደዚህ ይላል እርሱን በስጋው ወራት ከሞት ሊያድነው ወደሚችል በስጋው ወራት ምን ይላል በስጋው ወራት እስኪችን ነገር ጣበቅ አድርጋት በስጋው ወራት እኔ ስለ ስጋ ነው ስጋ ማለት የሚታመም የሚደክም ነው እሺ የሆነ ሚውት አድርጊ በቃ ላይ አትሂድ እሺ ሚውት አድርጊ ላውራ ሚውት አድርጊ ለምን እንደ አፈቅጅልኝ አዳምጪኝ እኔ አዳምኩሽ እኔ ደግሞ አዳምጪኝ ሚውት አድርጊ እሺ ከዚህ የኢየሱስ ስጋ አምላክ ነው እሺ ሚውት አድርጊ የኢየሱስ ስጋ አምላክ ነው በክርስትና የኢየሱስ ስጋ በከሱ አሳያችኋለሁ እንደዚህ ይላል እርሱም በስጋው ወራት ከሞት ሊያድነው ወደሚችል አካል ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ አምላኩን ለምን አምላኬ አድነኝ አለ ስለዚህ አንደኛ ኢየሱስ ፈቃደኛ አድነኝ አላለም ማምብልኛ አድነኝ አለ እሺ ያው ላጣለሽ አድነኝ አላለም ያልሽ አይደል ኖ ያው ቦታ የለም አይደል የለም አልጸለየም ነው ያልሽው ሰምታችኋል ኢየሱስ አልጸለየም አድነኝ አላለም ነው ያልሽው አልጸለየም እንደው አድነኝ ያለው ነው ያልኩ ብዙ ነገር ነው ያልኩ ምን ያው በቃ ሚውት አድርጊ የዮሐንስ ወንጌል ምዕራፍ 12 እንደዚህ ይላል ኢየሱስ ተናገረ ኢየሱስ አሁን ነፍሴ ታውካለች ምንስ ስላለህ አባቴ ሆይ ከዚህ ሰዓት አድነኝ ቡም አንደኛ ያው አድነኝ ብሏል ነገር ግን ስለዚህ ወደዚህ ሰዓት መጣሁኝ አባቴ ሆይ ስለ አክብሮቴ ይቀጥላል እኔ ፖይንት አድነኝ ፈቃደኛ አልነበረ ነው ፖይንት እንጂ ስለሌላ ፖይንት ሚውት አድርጊ መጀመሪያ አውርቼ ጨርስ ስለዚህ ኢየሱስ ፈቃደኛ አልነበረ ያለቅስ ነበር እሱ የተመከቱልኝ ያው ከሞት ሊያድነው እንጂ ከብርቱ ጩኸትና ከእንባ ጋር ነው የጸለየው ራሱ ስለዚህ ፈቃደኛ አልነበረም አንደኛ ለምን ስጋ የለበስነው ስጋ የኛን የሰው ልጅ ስጋ ስለለበሰ አውጫወ አምላክ እኮ ነው ቆይ አንዴ ላውራ በአላህ አዳምጪኝ እንደው እባክሽ ለምን አጣጥባለሽ ሞንጌል እኮ የማናገር ተረኛ ነኝ በተረሽ ደግሞ ታወራለሽ አንቺ እኔ እኮ አላውቅም እኔ እንደማታቋርጪ ላውራ እንዴ ልጨርስና ከዛ ታወራለሽ አስጨርሽኝ አንዴ አይ ጃቢሮ ከነዚህ ጋር እያወራክ ነው ሙስሊም የሆንከው አም ሶሪ ቆይ አንዴ ረጋ በይ ቆይ ላውራ ታወራቸው ናቸው ለምን ትረበሻለሽ በአላህ አጋቸው በጣም ይረብሻቸው እንዴ እንደዛ ከሆነስ እኔ አሁን እኔ ስታወራ አላቋረጥሽም ወላሂ አላቋረጥሽም ሚውት አድርገሽ አዳምጪና ታድርኛለሽ በኋላ ሚውት አድርገሽ አዳምጪና ታድርኛለሽ በኋላ ሚውት አድርጊ መጀመሪያ ሚውት አድርጊ አለበዛ ቀን እንለያያለን ከዚህ በኋላ አይሆንም ውይይቱ አይቀጥልም ሚውት አድርጊ እሺ አመሰግናለሁ ጃቤት ትረከባለህ ከዚህ በኋላ ድርቀት ነው የሚሆነው እሺ ስለዚህ ያ ጀማ አሁን እንዳሳየኋችሁ ከሆነ አንደኛ ኢየሱስ ፈቃደኛ አልነበረም ነው ፈቃደኛ ካልነበረ እንዴ ብሎ የስቅለቱ ትክክል ሊሆን ይችላል አምላክ እኛን ለማዳን ሊሰቀል መጥቶ ለምንድን ነው የሚያለቅሰው አስቡት አምላክ እኛን ለማዳን መጥቶ አስቡት የዓለምን ሰው ነው የሚያድነው የዓለምን ሰው ሊያድን መጥቶ ያለቀሰም የማይሆን መረጃ የሚገርመው ደግሞ አረሚታርጊ ምን አይነት እንደም የታገሽ አዳምጪ ከዚህ ወላሂ አወርድሻለሁ ከዛ ድጋሚ ትመለሻለች ሚውት አድርጊ አታቋርጪኝ እሺ ሁለተኛ ፖይንት ደግሞ እግዚአብሔር ነው ያሳሰፍ ስጋው ራሱ ሊበሰብስ ነበር ነው ስጋው ሊበሰብስ የነበረ አካል እንዴ ብሎ አምላክ ሊባል ይችላል ነው ከፈለጋችሁ ስላሳያችሁና ከዛ እኔ ከዚህ በኋላ አላወራም እኔ ክርክር ስለሚሆን ማለት ነው እሺ ያው ተመልከቱ መጽሐፍ ቅዱስ ላይ የሐዋርያት ሥራ እንደዚህ ማስረጃ ላቅርብላችሁ የሐዋርያት ሥራ እንደዚህ ይላል ኢየሱስን አሳስቶ ለኛ ፈጽሞልናል ካለባ ተመልከቱ እንደገና ወደ መበስበስ እንዳይመለስ ከሙታን እንዳስነሳው እንዲሁ የታመነውን የዳዊትን ቃል ተስፋ እሰጣችኋለሁ አለ እንዳይበሰብስ እግዚአብሔር ነው ያሰሰ የሚበሰብስ አምላክ የለም ሁለተኛ ሶስተኛ ደግሞ እኛን ለማዳን አምላክ ሊሰቀል አይገባውም እኛም ማዳን ከፈለገ አምላክ የሚወደን ከሆነ ምሪያችኋለሁ አራት ነጥብ በቃ ምሪያችኋለሁ ካለ በቃ خلاص ሌላ ክርክር አያስፈልገውም ከማሬ ማሬ ነው እንጂ እንደናንተ ተሰቅሎ ምናምን ድራማ አያስፈልግም ነው አምላክ አንቺ እንደምትይ የሚወድሽ ከሆነ ለምን ድራማ ይሰራብሻል ምሬሻለሁ ካልሽ እኮ አለቀ በቃ አራት ነጥብ ከማረሽ
አሁን በስማማካችን ምንድነው የሚለው? አዳም ኃጢአት ሰራ አይደለ? ፈስተጃበ ለሁ ረቡ አምላክ የአዳምን ኃጢአት ይቅር አለው። በቃ አለቀ። 4 ነጥብ እንጂ ድራማ መስራት ከ2000 ዓመት መሰቀል፣ መገረፍ፣ መተፋት አያስፈልገውም። ሲቀጥለው የሰቀለው ማን ነው? ኢየሱስን ያሰቀለው ማን ነው? ሰይጣን ነው አይደለ? እንደምናውቀው ሰይጣን ኢየሱስን ያሰቀለው። ስለዚህ ለክርስቲያኖች መዳን ክሬዲቱ ማን ነው የሚወስደው? ሰይጣን ነው የሚወስደው ማለት ነው። ለክርስቲያኖች መዳን መንስኤው ማን ነው? ሰይጣን ነው። ለምን? ኢየሱስን የገደለው ሰይጣን ስለሆነ ማለት ነው። ኢየሱስ ሰይጣን ከገደለው እሱን ኃላፊነት የሚወስደው። ጨርሻለሁ። ከዚህ በኋላ አንቺ ጋር አወራም። እሺ ወገናችን አንዴ ጃያለ ለጃላ ሰቀል ወይ ለጃላ ሰቀል አንቺ ምታዩ ወገናችን እየነይሽ አንዴ በተራ ጃያለ ጃ አለው ይምሩ በቃኝ። ከዚህ በላይ በቃኝ። አንተ ተረከበኝ ደግሞ። እሺ ተረከበኝ በቃ። የማዳን ስራ የአብ የወልድ የመንፈስ ቅዱስ ስራ እስከሆነ ድረስ እግዚአብሔር አስነሳው ተብሎ ይጠራል። ልመልስ የማይሆን መልዕክት አስተላልፉ ነው የወጣው እኮ ይቀጥላል። እሱም በቃ ከኔ ጋር እንዳትመጪ ጨርሺ። በቃ ጣጣችሁን ጨርሱ። ጨረስን ስትሉ እመጣለሁ። በቃ ጨርሱ። ይምራን ጨርስ። እግዚአብሔር አስነሳው ምንም ስልጣን ስለሌለው ሳይሆን የወልድ መንፈስ ቅዱስ ስራ እስከሆነ ድረስ እግዚአብሔር አስነሳው የሚል ቃል ተጠቅሟል። ስለዚህ እራሱም ነፍሴ ላኖራትም ላነሳትም ስልጣን አለኝ ብሎ ቃል በቃል ተናግሯል። አሁን እጄ መጽሐፍ ቅዱስ ስለሌለ ነው። ይህንን ቤተ መቅደስ በሶስተኛው ቀን አስነሳለሁም ብሎ በቤተ መቅደስ ምሳሌ አድርጎ ስለራሱ አፍርሼ አነሳዋለሁ ብሎ ምሳሌ ሰጥቷል። ስለዚህ ኢየሱስ ክርስቶስ በራሱ በስልጣኑ ነው የተነሳው። እግዚአብሔር አስነሳው የሚል ቃል ከላይ የተጠቀሰው ህይወትን የመስጠት ምንድነው የማስነሳት ስራ የመስራት ስራ የአብ የወልድ መንፈስ ቅዱስ የሶስቱም ስራ እስከሆነ ድረስ ለዛ ነው እግዚአብሔር አስነሳው ተብሎ የተጠቀሰው እንጂ አብ አስነሳው የሚል ቦታ አለ፣ መንፈስ ቅዱስም አስነሳው የሚል ቦታ አለ፣ ሁሉም ቦታ። ስለዚህ መለኮት የእግዚአብሔር ስራ የአንድነታቸው የአንድ አምላክነታቸው ስራ ነው፣ ህይወትን የመስጠት ስራ። ለዛ ነው ያ ቃል የተጠቀሰው። ስለዚህ በዚህ እንረዳው። እታች ያላችሁ ሰዎች ይህንን ተረዱ። እሱ ሊያወዛግባችሁ ነው ቃል እየተጠቀመ ያለው እንጂ እግዚአብሔር ኢየሱስ ክርስቶስ በራሱ ሞትን ድል አድርጎ መነሳት የሚችል ፍጹም አያል አምላክ ነው እና እግዚአብሔር ልቦና ይስጣችሁ። ለሁላችሁም አትወዛገቡ። ታች ያላችሁ ልጆች የምችለውን ነው ማካፈለው። ብዙ የማውቀው ነገር ኖሮ አይደለም እና እግዚአብሔር አሁን መሀሪ ነው። ጀስት ፍትሃዊ ምንድነው ቃሉን የሚያከብር አምላክ ስለሆነ ነው። ሁሉን ነገር ለአዳምና ለሔዋን ሰጥቶ ከዚህ እንዳትነኩ ሁሉን ተጠቀሙ፣ ግን እችን እንዳትነኩ ብሎ አዟቸው ሄደ። ግን አምላክ ሴጣን መጥቶ አምላክ ትሆናላችሁ ይሄንን ብሉ ብሎ ነገራቸው። ስለዚህ እነዛ ሰዎች የተሰጣቸው ነገር አልበቃ ስላላቸው ያንን ዛፍ አምላክ ለመሆን በሉ። ስለዚህ ሞትን ወረሱ። ምንድነው ከገነት ተባረሩ። የሞት ሞታቸው ሞቱ። ለፍተህ ጥረት ትኖራለህ ተባለ። አዳም ሔዋንም አምጠሽ ትወልጃለች ተባለች። ስለዚህ የሁሉ እርግማን ወረደባት። ስለዚህ እውነተኛ ፈራጅ እውነተኛ አምላክ ስለሆነ ፍርዱ ቅን ነውና ፈረደባቸው። ስለዚህ ያ ፍርድ ደግሞ የግዴታ በራሱ ነው ሊክሰን መጣ። በቃ አየን፣ በጣም በኃጢአት እንደተጨማለቀን አየን። ይህንን ከዚህ የተጨማለቀ ህይወት ደግሞ ስለሚወደን እግዚአብሔር አምላክ ሊያወጣን ፈለገ። አንድያ ልጁን ከዘላለሙ የወለደውን አንድያ ልጁን ላከልን። ከድንግል ማርያም ተወለደ፣ ስጋንም ተዋሃደ። ያ አንድያ አምላክ ስጋን የተዋሃደ ፍጹም አምላክ ፍጹም ሰው ነው። የሰውን አካል ስለያዘ ነው የሞተውም ያ ሁሉ ስቃይም ቢተፋበት ለኛ ሲል ነው። ቢገረፍ ለኛ ሲል ነው። ህመማቱን ሁሉ የተቀበለው ለኛ ሲል እስከሆነ ድረስ የምናፍርበት አንድች ነገር የለም። እናንተ በፈጣሪ እንደዚህ ስለተደረገ ስለምታፍሩበት ነው። ኖ ፈጣሪ እንደዚህ አይሆንም ምናምን ብላችሁ ልክ እንደ ያላ ባሪያ ነን ብላችሁ ስለምታስቡ ነው ይሄን ያህል ፈጣሪን አርቃችሁ የምታስቡት እንጂ እግዚአብሔር ይወደናል። አንድያ ልጁን እስኪሰጠን ድረስ ነው የወደደን እና ክርስቶስ ለዚህ ነው። ስለዚህ ይምሩ በቃ ቻው ባይ። የለም በቃ ዲቤት አይደለም አንቺ ብቻ አውርተሽም አያልቅም። እሺ እንዴት አወራክ? ስላወራክ እኮ ነው ያወራው። አንቺ ብቻ ተሳቅማ በበኔ ማቀም ነው ታሪክ ጃቢር እኮ ደግሞ ባንታ አልቀም። በቃ ጃቢር ግባ። እስካሁን አውርተሻል። ተረኛ እስካሁን አዳምጪ። እኔ ደግሞ አዳምጪ ካቋረሽኝ ወላሂ ማለት አንተ
ከሌላ ጋር አውራ። አሁን እኔ እኮ እንደናንተ እሺ ላውራ ፍቀጂልኝ። ኖ አሁን አንድ ታውቃለሽ እንደናንተ አቃቢያን አይደለም። ዝም ተናገርኩት ከሌሎቹ ጋር አውራ። እሺ ላውራ ከዛ ላውራ ለጨርስ ከዚህ በኋላ ከዚህ በኋላ ተናገርከው ነው መልስ የሰጠሁት። እሺ እኔም ለመልስ ቅድም ስለሰጠኸው ነው መልስ የሰጠሁት እኮ የተናገርከው መልስ ሰጠው። እሺ አንቺ ተናገርሽው መልስ የሚሉት አድርጊ አንዴ ወገናች ነው የተናገርከው እኮ ነው መልስ የሰጠሁት። ስለዚህ ከዚህ በላይ ምንም መልስ ታዲያ እኔ ስለሆነ ላውራና እንዴት አወራለሽ? እጃ ትገባለህ ወይስ ጃ ይገባ መጀመሪያ እንደነገር አንድ የሚታርግ ላውራ መጀመሪያ ጃቢ እኮ ነገሮሻል ጃቢ ቆይ ኢማም ካውን ነገሮች ታምታታለህ። ቅድምም ስላንተ ተናገርኩ ላውራ መጀመሪያ። እሺ አትፍሪ፣ ያው ችግር የለውም። መጽሐፍ ነው የማነበው አልጨምርም ከእግዚአብሔር ቃል የሚታርግ አንዴ። እሺ አመሰግናለሁ። ከዚህ በኋላ ምትነጠነሽ ልቀጥል። መጀመሪያ እናንተ ባሪያ ናችሁ ብለሻል። እናንተ ባሪያ ናችሁ ኢየሱስ ወይም ደግሞ እኛ ባሪያ አይደለም ብለሻል። ኢየሱስ ራሱ ባሪያ ነው። ማስረጃ ትንቢተ ኢሳይያስ ምዕራፍ 40 ምንድን ነው የሚለው? ያው እነሆ ደግፌ ያዝኩት ባሪያ። ስለዚህ ኢየሱስ ራሱ አንደኛ ኢየሱስ ራሱ ባሪያ ነው። አንደኛ ፖይንት ኢየሱስ ባሪያ ነው። ሲቀጥል ደግሞ አዳም እግዚአብሔር ፍሬውን አትብላ ያለው ለእንትን ነው። ለምንድን ነው ያልሽው? ፍሬውን ከበላ እሱ ራሱ አምላክ ስለሚሆን ወይም ደግሞ እሱ ራሱ በቃ የእግዚአብሔር ቃል ሳታለፍ ነው። ውሸት ነው። እግዚአብሔር ፍሬውን እንዳይበላ የፈለገው ለምንድን ነው ከተባለ አእምሮ እንዳይከፈት ነው። በክርስትና አስተምሮ አዳም አእምሮ ድፍን ነበር፣ ምንም አያውቅም ነበረ። አእምሮ የተከፈተው መቼ ስንል ፍሬውን ሲበላ። ተመልከቱ፣ እንደዚህ ይላል። እግዚአብሔር አምላክም እንዲህ አለ፣ እነሆ አዳም ክፉና ደጉን ከማወቅ ከእኛ እንደ አንድ ሆነ አለ። መቼ? ፍሬውን ከበላ። ስለዚህ አዳም ፍሬውን ከመብላቱ በፊት አእምሮ ድፍን ነበር በክርስትና አስተምሮ። ሁለተኛ ፖይንት። ሶስተኛ ፖይንት ደግሞ እኛ ጥያቄያችን ምንድነው? ኢየሱስ ስጋው የሚበሰብስ ነው። በክርስትና አስተምሮ የኢየሱስ ስጋ አምላክ ነው እንደምናውቀው። የኢየሱስ ስጋ አምላክ ነው እንደምናውቀው። ስጋው አምላክ ነው። ለምን? ቃልም ስጋ ሆነ ስለሚል ማለት ስጋው አምላክ ነው። ያ ስጋ የሚበሰብስ ነው። ያ ስጋ ይበሰብሳል። የሚበሰብስ አምላክ አለ። የሚበሰብሰውን ስጋ የያዘ ነው። የሰው ልጅ ሟቲ ነው። የሚበሰብሰውን ስጋ ስለያዘ ነው። ስጋው ራሱ አምላክ ነው በክርስትና። የኢየሱስ ስጋ አምላክ ነው። ስለዚህ የኢየሱስ ስጋ አምላክ ላሳይሽ። የኢየሱስ ስጋ አምላክ እንደሆነ የኢየሱስ ስጋ አምላክ ነው ላሳይሽ። የኢየሱስ ስጋ አምላክ እንደሆነ የኢየሱስ ስጋ አምላክ እንደሆነ ላሳይሽ። አንለያይም። ስጋው መለኮቱ እያልን አንለያይም። አዳምጪኝ። በቃ አሁን ያልኩሽ የኢየሱስ ስጋ አምላክ ከሆነ ስጋው ሊበሰብስ ነበር። ማስረጃ ደግሞ የሐዋርያት ሥራ ምንድን ነው ተመልከቱ። ዳግመኛ ወደ መበስበስ እንዳይመለስ እግዚአብሔር አስነሳው አለ። ማን ያስነሳው? እግዚአብሔር ነው ያስነሳው። ሲቀጥል ስጋው የሚበሰብስ ነበር። የፈለገ ያስነሳው ስጋው ነገርኩህ እኮ። እግዚአብሔር ማን ነው? እግዚአብሔር ማን እንደሆነ በኋላ እናወራለን። ቆይ ሶስት እግዚአብሔር አለ። እሱ ላይ በኋላ እናወራለን። እናንተ አረ ቆይ ረጋ በሉ። ከለኛ እኮ እግዚአብሔር አስነሳውን ሌላ አካል አደረከው። ቆይ አንዴ በቃ ለአሁነት እመልስሻለሁ። እሺ ወገናችን። ስለዚህ እግዚአብሔር ነው ያስነሳው። ስጋው የሚበሰብስ ነበር። የሚበሰብስ አምላክ አናመልክም ነው። ሶስተኛ ደግሞ ኢየሱስ ሲሰቀል ራሱ እኮ ፍቃደኛ አልነበረም። ሀባይቢ ኢየሱስ ፍቃደኛ አልነበረም። እያለቀሰ ነበረ የተሰቀለው። ይሄ እንደ ብሎ አምላክ ሊገባ ይችላል ነው ላሳያችሁ። እንደውም ደግሞ እንደሚጸልይ ራሱ ከዛ በኋላ ትመለሳለች። ያ የማቴዎስ ወንጌል እንደዚህ ይላል። ደግሞ ሁለተኛ ሄዶ ጸለየ፣ አባቴ ይህች ጽዋ ከኔ ትለፍ አለ። ስለዚህ ኢየሱስ እየዳገመ ይጸልያል። ምን እያለ ኞት አድርጊ ወገናችን። ደግሞ ማነች? ኧረ አንዴ በአላህ ላወራ። እኔ እኮ አላቋረጥኳችሁም። ለምን ተቆርጡኛላችሁ? በአላህ እኔ አቋርጫለሁ። በአላህ ሀበይቢ አዳምጫታለሁ። እነሱ ግን አያዳምጡም። አያችኋል? ይፈራሉ። በቃ መጽሐፍ ቅዱስ እንዳይነበብ ይፈራሉ። እኛ ግን በማስረጃ ነው። እሷ ግን አንድ ማስረጃ አላመጣችም ከመጽሐፍ ቅዱስ አንድ። እኔ ግን እስካሁን ያወራሁት በማስረጃ ነው። በማስረጃ ነው የማወራችሁ። ልቀጥ ያው ኢየሱስ እየደጋገመ ይጸልይ ነበር። ፈቃደኛ አልነበረም። ይቅርታ አውርጄሻለሁ። ኢየሱስ ፈቃደኛ አልነበረም። እያለቀሰ ነበረ። ስለዚህ ፈቃደኛ ካልነበረ እንዴ ብሎ ተሰቃይ ሊባል ይችላል ነው። ተገዶ ከሆነ ምሳሌ ጃቢ ተገዶ ላይ መቶ ብር ከሰጠኝ እኮ አይባልም። ኦልሬዲ ፈቃደኛ አልነበረማ። ኢየሱስ ፈቃደኛ አልነበረም ነው። ሲቀጥል ደግሞ የመጨረሻ ፖይንት ምንድነው? ሐዋርያት ይሄን አልሰበኩም ነው። ሐዋርያት ይሄ ነቢያት ይሄን አልሰበኩም ነው። ለምን ካልን ነቢያት አንድ አምላክ አምልኩ ነው ያሉት እንጂ ኢየሱስ የሚባል አምላክ አለ፣ ያ አምላክ ሰው ይሆናል፣ ሰው ከሆነ በኋላ ይገረዛል፣ ከተገረዘ በኋላ ይሰቃል ብሎ አላስተማሩም። እንደዛ ብሎ ያስተማር ሐዋርያ ነብይ አለ ያጀማ የለም። ነቢያትም ብሎ ሰበኩ። ሺማ እስራኤል አዶና ኤሎሄን ወአዶና ይኻድ ሳይሉ ስም አምላካችን ያህዊ አንድ ነው አሉ። አንድ አምላክ አምልኩ ነው ያሉት እንጂ ተሰቀለኝ አስተማሩ። ኦኬ። ስለዚህ መከተል ያለ በየትኛው ነው ጥያቄያችን? ይሄ እንደኔ ያለውን ሰው የሆነው የሚበሰብስ ስጋ ያዘውን ላምልክ ወይስ ደግሞ ነቢያት የሰበኩት አምላክ ላምልክ? ክርስቲያን ወገኖቻችን እኔ የማመልከው ነቢያት የሰበኩትን አምላክ ነው እንጂ የተሰቀለ አምላክ የተተፋበት አምላክ ነው ማለት። ሲቀጥል ማን ያስተፋበት? ሰይጣን ነው አይደለ? በክርስትና ያው ሰይጣን ነው ይታመናል። በክርስትና ላሳያችሁ እሱ ሰይጣን ነው። ያው ኢየሱስን ያሰቀለው ሰይጣን ነው። ተመከቱ ነገረ ማርያም ኢየሱስን ያስገረፈው ያሰቀለው ሰይጣን ነው። ሰይጣን ከሆነ ለክርስቲያኖች መዳን ማን ነው ኃላፊነት የወሰደው? ሰይጣን ነው። ሰይጣን ነው ክርስቲያኖች አይደሉም ነበር ማለት ነው። ለምን ኢየሱስን ያስገደላቸው ማን ነው? ሰይጣን ነው። ክርስቲያኖች ደግሞ የሚያሉ እኛ መዳን ከፈለግን ግዴታ ኢየሱስ መሰቀል አለበት ስለሚሉ ለነሱ መዳን ኃላፊነት የወሰደው ማን ነው ከተባለ ሰይጣን ነው። ሰይጣን የሰራውን ፖለቲካ ልከተል እኔ
ሰይጣን ቀምሮ ኢየሱስ ስላስገደለ ከዛ በኋላ ሰይጣን ኢየሱስ ስላስገደለ ኢየሱስ ስለተሰቀለ በቃ እኔ እሱን ላምልክልል ነው። እኔ አላደርገውም፣ አእምሮ አለኝ። ስለዚህ ስቅለታችሁ ራሱ አያስኬድም ነው። ነብይ እንደዛ አልሰበከም። ወንድም ጃ አስገባትና ቀጥሉ። ከዚህ በኋላ እኔ ጋር አታወራም። ጃ ያስገባት ልጅቱን። አንተ እንዲህ ግን በዱላ እስከ መቼ ነው? አይደብርህም? ሁሌ እየቀጠቀጥካቸው ያሳዝናል። እኔ ይበላቸው ለመሆኑ ምን አገባኝ? ከኔ ጋር ይሻላቸዋል ስላቸው እምቢ አሉ። ጃዬ አይታት አላግና ያደረገችው መጀመሪያ እኮ እኔ አያገባኝ። እኔ አስቴት አልሰጥም። እኔ ኤዱዬ መታልኛለች፣ ከእሷ ጋር ቀጥላለሁ። ይብላኝ ለአንተ እጅጋየውን እንትን አደረግ። እጅጋየሁ ግን አክብርሻለሁ። እሺ በጣም ደስ የሚል ስነ ስርዓት ነው ያለሽ። ቢሆንም ግን የእግዚአብሔር ቃል በልባችን ሁሌም ትኖሪያለሽ። በልባችን ሁሌም ትኖሪያለሽ። ትልቅ ታለሽ። ቆይ ኤደንን ሰላም በላት እንጂ ኤደን እኮ ባወራከው ነገር ላይ ጥያቄ። ኤደን ሰላም ላንቺ። ሰላም ለእናንተ፣ እንዴት ናችሁ? ኤደን አለው። ይሄው ኢምራን ያወራው ነገር ላይ ጥያቄ አለሽ። ቀጥይ። እሺ ቆይ አንድ ጊዜ ከብራዘር ጋር አውራ። እኔ አንቺ ደግሞ ለብራዘር ታስቀጠቅጭን ነው እንዴ? አይደብርሽም? ኢምሩ ቀጥል። እሺ ኢምሩ 5 ደቂቃ ግን ቶሎ በል ሀቢቢ። እስካሁን ቪዲዮ አልሰራሁም እና ቪዲዮ መስራት አለብኝ። እሺ ወገናችን ሰላም ብያለሁ። ይሰማል? ይብራል ይሰማል? ወገናችን ሰላም ብያለሁ። ኔትወርክ ቆይቶ ነው የሚደርሳቸው። መንፈስ ቅዱስ የለም መሰለኝ። ታብታባ ጉሻ ሀባይቢ ባረከላሁ ፊኩም። የኤደን ወንድም አለ? እኛው ኡስታዝ የሚናገረው አንድ ነገር አለ። እሱ ምንድነው? ለእኛ እኛን ለማዳን የሚሰቀለው ግሉኮስ ነው። ከግሉኮስ ውጭ እኛን ለማዳን የሚሰቀል የለም። እሱም ደግሞ ባለ ፈቃድ ማለት ነው። ግሉኮስ ይሰቀላል ስንታመም እንጂ እኛን ለማዳን ግዴታ አምላክ ሊሰቀል አይገባውም። አሁን መታል ወገናችን። ይሰማል? መታል። እሺ ነው መጠየቅን ጥያቄ ትመልስልኛለሽ? መጀመሪያ ሰላም ብያለሁ። ሰላም ታይቀድም ወገናችን። ሰላም ነው። ሰላም ስላልኩ ነው ቅድም። ሰላሙን አለመን ተበሉ። ከየት ቤተ እምነት ነህ? አይሰማም? ከየት ቤተ እምነት ነህ? ጴንጤ ወደ ኦርቶዶክስ? እኔ ክርስቲያን ነኝ። የትኛው ጴንጤ ኦርቶዶክስ? ለያ እንደዚህ የሚባል ነገር የለም መጽሐፍ ቅዱስ ላይ ማለት ነው። በሐዋርያት ሥራ ምዕራፍ 11 ከቁጥር 26 ላይ የተለያየ መጽሐፍ ያላችሁ በየትኛው ነው? አይደለም መጀመሪያ እምነትህ ላይ ነው። የለም እምነትህ መጀመሪያ ላይ ወገናችን የሐዋርያት ሥራ ምዕራፍ ነው። ረጋ በል ጴንጤ ነው ኦርቶዶክስ መጀመሪያ ላይ እንጂ በየትኛው መጽሐፍ ነው? መጽሐፍ ቅዱስ የሚያስተምረው ማለት ነው ሰው ክርስቲያን እንደሆነ ነው እንጂ ኦርቶዶክስ ፕሮቴስታንት ምናምን ብሎ አያስተምርም። ብራዘር እየሰማ ነው። ብዙ መጽሐፍ ያለ የተለያየ መጽሐፍ ቅዱስ ያላችሁ በየትኛው መጽሐፍ ቅዱስ የምታምነው? ብዙ መጽሐፍ ቅዱስ ያለው ክርስቲያን ነኝ እኔ። በቃ በየትኛው መጽሐፍ የምታምነው? ጴንጤ ነው ኦርቶዶክስ ነህ? የተለያየ መጽሐፍ ያላችሁ የጴንጤ መጽሐፍ ያው እዚህ ጋር የኦርቶዶክስ እዚህ ጋር በየትኛው የምታምነው? ሰው ነው እንደዛ ሰው የተከፋፈለ መጽሐፍ ቅዱስ ላይ ኦርቶዶክስ ጴንጤ ይለያያሉ። መጽሐፍ አንድ አዳም ጠይቀናችሁ እንዴ መሰለኝ። እኛ ቤት ስንመጣ የምናወራ በእምነትህ ነው። ጴንጤ ነው በጴንጤ እናወራለን፣ ኦርቶዶክስ በኦርቶዶክስ እናወራለን። አሁን አንተ በየትኛው የምታምነው? መጽሐፍ ያለው በየትኛው መጽሐፍ ነው የምታምነው? በጴንጤ መጽሐፍ፣ በኦርቶዶክስ መጽሐፍ፣ በየትኛው መጽሐፍ የምታምነው? ይሄን እኮ ሰው ነው የከፋፈለው መጽሐፍ ቅዱስ ማለት ነው። ይለያያሉ። ውስጣቸውም ይለያያል፣ ጽሑፋቸውም ይለያያል፣ አይገናኝም። እሺ እኔ ልንገርህ፣ እኔ ፕሮቴስታንት አይደለሁም። በ66ቱ ሂድ። ጴንጤ አይደለሁም። የጴንጤ መጽሐፍ ቀጥልሽ። የጴንጤ መጽሐፍ አሁን ጴንጤ ብሎ ጴንጤ ችግር የለውም። በጴንጤ ኦርቶዶክስ ከሆንክ ኦርቶዶክስ ብትሆን በጴንጤ መጽሐፍ አታምንም ነበረ። ልትወያይ ነው የገባኸው ወይስ ደግሞ ልጠይቅ ነው የገባኸው? ልትወያይ ነው የገባኸው? ጥያቄ መልስልኝ። እሺ ቁርአን ላይ ማለት ነው። እስልምና ላይ ነው። እሺ ቀጥል። ቁርአን ላይ እሺ ቁርአን ላይ ማለት ነው ነብዩ መሐመድ የቱ ጋር ነው እኔ የአላህ መልእክተኛ ነኝ ያለው? ቁርአን ላይ ማለት ነው። አንድም ቦታ ነብዩ መሐመድ እኔ የአላህ መልእክተኛ ነኝ ብሎ አልተናገረም። እስቲ ያሳየኝ አንተ ነብዩ መሐመድ የምርም ቁርአን ላይ እኔ የአላህ መልእክተኛ ነኝ ካለ አንድ ጥቅስ ጥቀስልኝ። እንደሌለ ግን እኔ ሁሉ እነግርሃለሁ። ቁርአን የነብዩ ቃል አይደለም።
ቁርአን የአምላክ ቃል ነው እንጂ የነብዩ ቃል አይደለም። ያለ ቃል የፍጡር ቃል አይደለም። ነብዩ ፍጡር ቁርአን ላይ ማለት ነው። እሱን ቁርአን ያለ ቁርአን ላይ የቱ ጋር ነው ነብዩ መሐመድ እኔ ያለ መልክተኛ ነኝ አይደለም? ነብዩ መሐመድን ተከተለው ይለ እንዳንተ። እሺ ልንገርህ አንዴ ሜታ ጋር ታንተ እሺ አዳውራ እንዴት ትፈቅድልኛለህ? ይላል አውራ እየሰማሁ ነው። እሺ አዳምጠኝ። መጀመሪያ ቁርአን የአምላክ ቃል ነው እንጂ የነብዩ ቃል አይደለም። ቁርአን ከመጀመሪያው እስከ መጨረሻው የማን ቃል ነው? የአላህ ቃል ነው። የነብዩ ቃል ቢሆን ትክክል ነህ፣ ግን ቁርአን ሙሉ ለምን የማን ቃል? የአላህ ቃል ነው። የአላህ ቃል እንደ በፍጡር ቃል አይገኝም። ግን ነብዩ ነብይ መሆናቸውን በምን ከተባለ አምላካችን ነገር አሳይክ። ቁርአን ላይ አምላካችን ምን አለ? ሙሐመድ ረሱሉላህ አለ አሳይክ። ያው ሙሐመድ ረሱል ሙሐመድ የአላህ መልእክተኛ ናቸው አለ አሳይክ። ያው ቃል በቃ አምላካችን ምን አለ? ሙሐመዱን ረሱሉላህ አለ። ሙሐመድ የአላህ መልእክተኛ ናቸው አለ። እሱን አጣልክና ከዛ በኋላ ትቀጥላለህ። እንዳታቋርጠኝ። እሺ አልጨረስኩም። አንዴ ሲጨርስ ታወራለህ። እሺ መጀመሪያ አንቀጹን እንመክተው። እዚህ ጋር ተመክተ ሱረቱል አሕዛብ ላይ ምን አለ? ነብዩ በምእመናን ከነፍሶቻቸው ይበልጥ ተገቢ ነው አለ። ያው እዚህ ጋር ነብዩ ላይ ይገልጻል፣ ነብይ እንደሆነ ይገልጻል። መሐመድ ረሱላህ ደግሞ ያለበት ላውጣልህ። ከዛ በኋላ ትቀጥላለህ። ሱረቱል አሕዛብ ቁርአን እጅ ላይ አለ። ቁርአን እጅ ላይ አለ ወገናችን፣ ቁርአን እጅ ላይ አለ። ቁርአን እጅ ላይ አለ። አላስኩም ቁርአን እጅ ላይ አላስኩም። እሺ በቃ እኔ አውጣልሃለሁ፣ ችግር የለውም። መሐመድ ረሱሉላህ ወለዚነ አሜ ጠየቅኩኝ ግን አልመለስክልኝም። ቆይ አልጨረስኩም። መጀመሪያ ልጨርሳ ታወራለህ። እሺ ወገናችን ሱረቱል ፈትህ ቁጥር 29 እሺ፣ ሱረቱል ፈትህ ቁጥር 29 ያው እንደዚህ ይነበባል። ተመልከት በደንብ እስከሚከፍት እንጠብቀው። አልበቃ ተመልከት። እንደዚህ ያለ ይህ መጽሐፍ አለ ከአላህ ፍጡር ናቸው። ቁርአን የአምላክ ቃል ነው እንጂ የፍጡር ቃል አይደለም። ስለዚህ ነብዩ የተናገሩበት ቁርአን ሊገኛቸው ለምን? ቁርአን ያላህ ቃል ስለሆነ። ግን ደግሞ አምላካችን ነገረን ብሎ ነገረን። ያው ሙሐመዱን ረሱሉላህ አለ። ሙሐመድ ናቸው አለ የአላህ መልእክተኛ ብሎ ነገረን። ልተርጉምልህ ካላመንከኝ ልተርጉምልህ አማርኛ ወደ አማርኛ ተቆጣ መንከተ ወደ አማርኛ ልተርጉምልህ ቃል በቃል ሙሐመዱን ረሱሉላህ ያው አማርኛውን ተመለከተዋለህ በኋላ ቃል በቃል ይተረጉምልህ ካላመንከኝ ማለት ነው። ወይ ጉግል ነው። ጉግል እስከሚከፍት እንጠብቅ። ከዛ ትቀጥላለህ ወገናችን። እሺ እሺ ያው እስከሚተረጉም እንጠብቅ። ያው በቃ ታይቻለህ ሙሐመድ ረሱሉላህ ከፈለክ ካላመንከኝ ነው። ካላመንከኝ ላስተርጉምልህ ከሰራ በጉሉ እሺ ችግር የለውም። ያው ታይቻለህ። ለማንኛውም በቃ አማርኛውን ያው ሙሐመድ ረሱሉላህ። ስለዚህ አምላካችን ነብይ እንደሆነ ነግሮናል። አሁን ቀጥል። አልገባህ ጠይቀኝ። ያው ላሳይክ ያው ሰርቷል። ሙሐመድ ኢዝ ያው አምላካችን ምን አለ? ሙሐመድ ነው አለ የአምላክ መልእክተኛ ነው ነገረን። ስለዚህ አምላካችን ነግሮናል። አሁን ቀጥል። ሲጀመር ማለት ነው ነብዩ መሐመድ እናንተ አሁን ትልቅ ነብይ ነው ብላችሁ የምታካበዱለት ትልቁ ነብይ በቁርአን ላይ የተጠቀሰው 5 ቦታ ብቻ ነው። እንግዲህ ይሄን ያህል ነው። እንግዲህ ይታይ እናንተ አሁን ትልቅ ነብይ ነው የመጨረሻው ነብይ ነው ብላችሁት የምታምኑት ነብይ በቁርአን ላይ የተጠቀሰው 5 ቦታ ነው። ይሄ ደግሞ የሚያሳየው ምን ያህል እንትን እንደሆነ ነው የሚያሳየው። ሲቀጥል ደግሞ ነብዩ መሐመድ በቁርአን ላይ ኃጢአተኛ ነው። ቁርአን ላይ ይናገራል ነብዩ መሐመድ ራሱ ኃጢአተኛ እንደሆነ። መጀመሪያ አሁን ልመለስ ትቀጥላለህ። ወደ ጋር አንዴ እሺ፣ ወደ ጋር አሁን ታርጉ ደግሞ ላውራ። መጀመሪያ ምንድን ነው ያልከው? ነብዩ ቁርአን ላይ 5 ቦታ ነው ያሉት ብለሃል። ትክክል ነህ እኮ። ይሄ የሚያሳየው እንደውም ማለት ነው አንድ በስማው ይሄ እንደውም የሚያሳየው መሰለኝ ይሄ የሚያሳየው ቁርአን ከአምላክ እንደሆነ የሚያሳየው ቁርአን የነብዩ ቃል ቢሆንና እስልምና ውሸት ቢሆን ነብያችን ስለራሳቸው ከፍ ያደርጉ ነበር እኮ ስለራሳቸው ከፍ አድርገው ያወሩ ነበር። ግን ነብዩ ስለራሳቸውን ከፍ አደረጉ። ኢሳ የሚለው 25 ጊዜ ቁርአን ላይ አለ። ኢሳ ኢየሱስ የሚለው 25 ጊዜ አለ ቁርአን ላይ። ግን ነብዩን 5 ጊዜ ብቻ ያለው አየህ አይደለ? ይሄ የሚያሳየው ምንድነው? ቁርአን የአላህ እንደሆነ ነው። ቁርአን የውሸት ቃል ቢሆንና የነብዩ ቃል ቢሆን እስልምና ውሸት ቢሆን ነብያችን ራሳቸውን ከፍ ያደርጉ ነበር። ግን ነብዩ ራሳቸውን ከፍ አደረጉ። አየህ አይደለ? ሲቀጥል ደግሞ ቁርአን የመጣው ስለ ነብዩ ዝና ሊያወራ ሳይሆን ሰዎችን ሊመራ ነው። እሺ ብራዘር፣ ሰዎችን ሊመራና ያለፈውን ታሪክ ሊነግረን ነው። ነብዩ እንግዲህ በህይወት አሉ አይደል? ነብዩ በዛን ጊዜ በህይወት ከነበሩ ስለሳቸው ታሪክ መናገር እኮ አያስፈልግም። ግን አምላካችን ስለ ኢሳ ነገረን። ኢሳም ብሎ ተናገረ። እኔ የአላህ ባሪያ ነኝ ነገረን። ታሪኩና ኢሳ ቃል በቃል ነገረን። ለምን? ያለፈ ታሪክ ስለሆነ። ግን ነብዩ ሰለላሁ ዐለይሂ ወሰለም በህይወት ስለነበሩና
እዛው ስለነበሩ ሲቀጥል ደግሞ ሰዎች ራሱ ነብዩን ውሸት አድርገው እንዳያስቧቸው አምላካችን ነቢያችን አመስገን ጠቀሳቸው አይደለ? ይሄ ራሱ የሚያሳየው እስልምናችን ምን ያክል ትክክል እንደሆነ ነው። አንተ እንዳልከው ውሸት ቢሆንማ ነቢያችን አውቀው ራሳቸውን ከፍ ያደርጉ ነበር። ከፍ ያደርጉ 100 ጊዜ ምናምን ስማቸው ይጠቅሱ ነበር። ግን ነቢያችን ይሄን አያደርጉም። ይሄ ራሱ የሚያሳየው ቁርአን ትክክለኛ መጽሐፍ እንደሆነ ነው። አሁን ደግሞ ለቀጣይ ለፍ እዛው ማለት ነው ቁርአኑ ላይ ማለት ነው ኢሳ ኢየሱስ ክርስቶስ አምላክ እንደሆነ ቁርአን ራሱ ይመሰክራል። እኔ ከመጽሐፍ ቅዱስ ላይ እንደውም አላሳይም፣ እዛው ቁርአን ላይ ነው ማሳየ ኢየሱስ አምላክ እንደሆነ ቁርአን ላይ አሳይሃለሁ። እዛው ማለት ነው ቁርአን ላይ አንተ ቃል ግባለህ ኤደን ወገናችን ማለት ነው። አንተ ቁርአን ላይ ኢየሱስ አምላክ ነው የሚል ካሳየህ እኔ ድጋሚ ቲክቶክ ላይ አታገኘኝም። ለማለለ ወረበል ከዓባ በአምላኬ እልልሃለሁ፣ በአምላኬ በፈጠረኝ አምላክ እልልሃለሁ። ቁርአን ላይ ኢየሱስ አምላክ ነው የሚል ካሳየኸኝ እንደው ቲክቶክ ይከና ጭራሹን አልከራከርህም። ራሱ አመኘ በቃ እወጣለሁ። ወላ ሐታ እሱን ተውና መጽሐፍ ቅዱስ ላይ እከራከረ መጽሐፍ ቅዱስ ላይ ታሳየኛለህ ከፈለክ። የለም መጽሐፍ ቅዱስ ላይ አሁን ከቁርአን ጀምር። ቁርአን ላይ ያሳያሉ። መጽሐፍ ቅዱስ ውስጥ አትግባ ሲጀመር ቁርአን ላይ ያሳያሉ። ምክንያቱም ስለ መጽሐፍ አምጣ ካመጣህ ሙስሊም በሙሉ በቃ አይከራከርህም። ሙስሊም በሙሉ አንከራከርህም። ኮሜንት ላይ ራሱ ይገልጹልሃል። ሙስሊሞች አንከራከርም። በቃ እንወጣለን። ላይ እንዘጋዋለን አይደለ? ጻፉለት ሱራ 4 ላይ ከተው 171 እሺ ያ ጀማ እንግዲህ አሁን አምላክ እንደሆነ ካሳየን በቃ ቲክቶክ ላይ አንገናኝም ከዚህ በኋላ። ቻው። እሺ ልሰናበታችሁ ነው። ቲክቶክ ላይ አንገናኝም ከዚህ በኋላ። ወይኔ እሺ ያው ከፍቼዋለሁ። ሱራ 1 ቁጥር ስንት ላከኝ? ሱራ 471 አይ ባይ ከፍቼዋለሁ። ያው አንብብና አንተ አንብብ እንጂ ማስረጃ ማቅረብ ያለብህ እኮ አንተ ከፍቼልሃለሁ። ቀጥል። ሙሉ ላንብበው ወይስ? ሙሉ አንብብ። እሺ። በሃይማኖታችንም ወሰን አትለፍ፣ በአላህ ላይ እውነትን እንጂ አትናገሩ። ረጋ በል ወገናችን። እናንተ የመጽሐፍ ሰዎች ብሎ የሚጀምረው እሺ። እናንተ የመጽሐፍ ሰዎች ወይ በሃይማኖታችን ወሰን አትለፍ፣ በአላህ ላይ እውቀትን እንጂ አትናገሩ። የመርየም ልጅ ኢሳ አልመሲህ ኢሳ የአላህ መልእክተኛ ወደ እርሷ የጣላት የሆነ ቃል ከእርሱ የሆነ መንፈስ ብቻ ነው። በአላህና በመልእክተኞቹም እመኑ። አማልክት ሶስት ናቸው አትበሉም፣ ተከልከሉ፣ ለእናንተ የተሻለ ይሆናል። አላህ አንድ አምላክ ብቻ ነው፣ ለእርሱ ልጅ ያለው ከመሆን የተጣራ ነው። በሰማያትና በምድር ያለ ሁሉ የእርሱ ነው፣ መመኪያም በአላህ በቃ ይላል። እዚህ ላይ ማለት ነው ወገና ቆይ ረጋብል መጀመሪያ ማለት ነው። አሁን እናመሰግናለን። ለምን ኢየሱስ አምላክ እንዳልሆነ አላህ አንድ አምላክ ብቻ ነው አሳይተን። አንደኛ አሁን ኢየሱስ አምላክ ብቻ አሳይተን። የት ነው ኢየሱስ አምላክ የሚለው? እኔ አይተኝም። አንተ አሳይኝ እስቲ። አይኔ ወር ነው መሰለኝ። እስቲ አሳይኝ። የት ነው ስማ። አላህ ከእርሱ በሆነው ቃል ስሙ። አላህ ከእርሱ በሆነው ቃል ስሙ። ቃሉ ማን ነው? በቁርአን ላይ ሲጀመር የአላህ ቃል ስሙ የሚለው የት ነው ያለው? የት ነው የአላህ ቃል ስሙ? የት ላይ? ይሄው አልመሲህ ኢሳ የአላህ መልእክተኛ ወደ መርየም የጣላት የሆነ ቃል ነው። የሁን ቃሉም ከእርሱ የሆነ መልእክተኛ ነው። ከእርሱ የሆነ መንፈስ ብቻ ነው። ቁርአን ሲጀመር ኢየሱስ ክርስቶስን ይሰማላ። ቁርአን ማለት ነው። በቁርአን ላይ ኢየሱስ ክርስቶስ የአላህ ቃል ነው፣ የአላህ መንፈስ ነው። ይሄን ቁርአኑ ራሱ እየተናገረ ያለው ቃል ነው። የአላህ ቃል እዚህ ጋር አይደለም። አክቹአሊ የአላህ ቃል አይደለም። የሁን ቃል ነው ማለት ቃል የሁን ቃል ነው። የአላህ ቃል አይደለም። መጀመሪያ አረበኛውን ከፈለክ በማታቋጣው ቆይ አንዴ ረጋ በል። በማታቋጣው አሁን ጥያቄ ቃል በቃ ያለህ ኢሳ አምላክ የሚል እዚህ ጋር አለ። ኢሳ አምላክ የሚል እዚህ ጋር አለ። አንድ ቃል በቃ ኢሳ አምላክ የሚል አለ። ኖ ቆይ አንድ ኢሳ አምላክ የሚል አለ። ቃል በቃ አንድ ቃል በቃ መጀመሪያ ቃል በቃ ኢሳ አምላክ የሚል አለ። ቁርአን ላይ አለ። ወይ ኢሳ አምላክ ነው የሚል ቃል በቃ አለ። ቃል በቃ አለ። መጀመሪያ ቃል በቃ አለ። እንደዛ የሚል ቃል በቃል የለም፣ ግን ያው በተዘዋዋሪው መንገድ ይነግራል። ዞሮ በቃ የለም። ሰምታችሁ ሙስሊሞች የለም። አንደኛ የለም። አሁን ወደ ቀጣይና አላህ ስንት ነው ይላል? አላህ ስንት ነው ይላል? አላህ አንድ ነው። እኔ አሁን እሱን አይደለም የጠየቀው በቁርአን ላይ ኢየሱስ ክርስቶስ አመሰግናለሁ። ጎበዝ። አሁን ሁለተኛ ሶስተኛ ላይ ማለት ነው። ኢሳ ምንድን ነው የሚለው? ኢሳ ምንድን ነው የሚለው? አንድ ኢሳ የአላህ መልእክተኛ ነው ወይስ አላህ ነው የሚለው? እዚህ ጋር ኢሳ አላህ ነው ወይስ የአላህ መልእክተኛ ነው የሚለው? መልስልኝ። ኢሳ አላህ ነው ወይስ የአላህ መልእክተኛ ነው የሚለው? እዚህ ጋር አንተ ነህ መልእክተኛ ነው እኮ ብለህ መጣም ነው እንጂ እሱ መልእክተኛ አይደለም። ቁርአኑ ምንድን ነው ያለው? እዚህ ጋር ቁርአኑ ምንድን ነው ያለው?
ቁርአኑ ምንድን ነው ያለው? ያላ መልእክተኛ ነው። እኔ ሲጀመር ቁርአንን አመሰግናለሁ። አያችሁ ማለት ነው። ኢሳ አንድ ረጋ ብሎ ገናችን አላሁ አክበር። አያችሁ አምላካችን በካፊር እንኳን እስልምና ያሳያል። ስለዚህ አንደኛ አላህ አንድ ብቻ እንደሆነ አሳየን። ሁለተኛ ደግሞ ኢሳ የአላህ መልእክተኛ እንደሆነ አየን። አላህ ሳይሆን ኢሳ የአላህ መልእክተኛ ነው። ስለዚህ አላህ አይደለም። ሶስተኛ ደግሞ ያው አምላካችን አንድ ነው ብቻ አይተናል። አሁን ይሄን ከጨረስን ወገናችን ወደ አንተ ሐሳብ ደግሞ እንምጣ። አሁን አንተ ወደ ቃል የምታሰናሰው ቃል ማለት ማን ነው በእስልምና ታውቃለህ? መጀመሪያ ሚውት አንሳ። ቃል ማለት ማን ነው ታውቃለህ በእስልምና? ወይ አልተሳካልህም፣ ዛሬ አልተሳካልህም። እኔማ በቃ ትክክል ብሎጣ ነው ብያስብኝ ነበር፣ ግን አልተሳካልህም። አይሰማም? አሁን መጣ። አይሰማም? አሁን መጣ። ሌላ ማስረጃ ሰጣለሁ። ነው መጀመሪያ አሁን ጨርስ እኮ እንጨርስ። በቁርአን ላይ ማለት ነው። በቁርአን ላይ ኢየሱስ ክርስቶስ የአላህ ቃል እንደሆነ ቁርአን ይመሰክራል። የአላህ ቃል ብቻ ሳይሆን የአላህ መንፈስ እንደሆነ ቁርአን ይመሰክራል። ሰማይና ምድር የተፈጠረው አንዴ ረጋ በላ። አንዴ የአላህ ቃል የሚለው አሳየኝ እዚህ ጋር አላህ ከእርሱ በሆነው ቃል ይላል። ካሊማቱን ላይ ነው የሚለው። አረበኛ እንደውም ካሊማቱን ላይ ነው የሚለው አይልም። አደዘ ከሊማቱ ወከሊማቱ አልቃ ኃይለ መርየም ነው ያው ወከሊማቱ አልቃ ኃይለ መርየም ከሊማቱላህ አይልም። ውሸታም ወላሂ አይልም። ውሸታም የት ነው እንደዛ የሚለው? ወከሊማቱ አልቃ ኃይለ መርየም ነው ከሊማቱላህ የሚለው የት ነው እንደዛ የሚለው? ወላሂ አይልም። ውሸታም ወላሂ ወከሊማቱ አልቃ ኃይለ መርየም ነው የሚለው ምን እኮ ካሊማቱላህ ማለት የአላህ ቃል ማለት ነው አይደል? እንዴ በአረበኛ ካሊማቱላህ አይልም። የት ነው ካሊማቱላህ የሚለው? የት ነው እንደዛ? እሺ በቁርአን ላይ መልስልኝ። በቁርአን ላይ ያለ ቃል ማለት ነው አይልም። መጀመሪያ ምን ቁርአን ላይ ዋሸህ? ቁርአን እኮ እንደዚህ ወከሊማቱላህ የሚል ወከሊማቱ አልቃ ኢላ መርየም ነው። መጀመሪያ በቁርአን ያለ ቃል ማለት ነው። ወደ በቁርአን ላይ ያለ ቃል ወደ መርየም ያለ ቃል ማለት ነው። ስማ በቁርአን ላይ ያለ ቃል ማለት ነው። ወደ መርየም ብራዝ አይሰማም። ቁርአኑ ወደ መርየም የጣላትሁን ቃል ነው የሚለው እንጂ የአላህ ቃል አይልም። ቁርአኑ የሚለው ያው ላምብልክ ወደ መርየም የጣላትህ የሁን ቃል ነው የሚለው። አዩ ወደ መርየም የጣላት የሁን ቃል ነው እንጂ የሚለው አንተ እንዳልኩ የአላህ ቃል አይልም። እሺ ብራዘር አሁን እሱ በሆነው ቃል አይደል የጣላት ቃል የሚለው ላስረዳክ። የጣላት የሚለው ላስረዳክ። እሺ ብራዘር ምን እንደሆነ እሺ እሱ ላስረዳክ። እየሰማው ይሄ መጽሐፍ ይጠይቃል። መጅሙዑል ፈትዋ የሸይኹል ኢስላም ኢብኑ ተይሚያ ረህመቱላሂ መጽሐፍ ነው። እንደዚህ ይላል ተመልከተ። ወእሺ ኢነመል መሲሑ ዒሳ ኢብኑ መርየም ረሱሉላህ ከለማ ተመልከተ። ፈልከሊመቱ ለቲ አልቃሃ ኢላ መርየም ሒነ ቃለ ለሁ ኩን ፈየኩን። አላህ ወደ መጣት ቃል ምንድን ናት አለ? ሒነ ቃለ ለሁ አምላክ ባለው ጊዜ ነው አለ። ኩን ፈየኩን ኢሳን ተፈጠር አለው አለ። ወለይሰ ኢሳ ሁወ ኩን አለ። ኩን የሚለው ቃል ኢሳ አልሆንም አለ። ወላኪን ነገር ግን አለ ቢኩን ካነ ኢሳ ኩን በሚለው ቃል ኢሳ ተፈጠረ። ስለዚህ አምላካችን ምን አለ? ወደ መርየም ማህፀን ካለ ወንድ ካለ ዘር ፈሳሽ አምላካችን ምን ተፈጠረ አለው። ኢሳ ተፈጠር ሲለው አምላካችን ኢሳ ተፈጠረ። አይ አይደለ? ወንድ አላስፈልገውም ኢየሱስ ሲፈጠር አባት የለውም ኢየሱስ። ስለዚህ የመርየም ማህፀን ላይ አምላካችን ሁን ወይም ደግሞ አምላካችን ሁን ብሎ በማዘዙ ብቻ ኢሳ ተፈጠረ። ግን ደግሞ አታቋርጥ። ያው ወለይሰ ኢሳ ሁወ ኩን አለ። ኩን የሚለው ቃል ኢሳ አይደለም አለ። ወላኪን ነገር ግን ካነ ቢኩን አለ። ሁን በሚለው ቃል ተፈጠረ አይ አይደለ? ፈልኩኑ ሚነላህ አለ። ኩን የሚለው ቃል ከአላህ ነው አለ። ወለይሰ ልኩኑ ሚነላህ መክሉቅ ነው ያስቀምጣል። ስለዚህ ወገናችን ሐሳብ አያስኬድም። አሁን አንተ ደግሞ አይ ኩን የሚለው ቃል ኢሳ ራሱ ነው የምትል ከሆነ ማስረጃ አምጣና እንደኛ ሞግት። ቀጥል ተነኛ ነው ማስረጃ አምጣና ሞግተን ካለ ማስረጃ ከእርሱ በሆነው ቃል ነው የሚለው። ከእርሱ የተባለው ማን? ከእርሱ የተባለው ማን ነው? ከእርሱ በሆነው ቃል ስሙ ነው ባይዘው እዚህ ላይ ብቻ ነው የሚጠቀሰው። ሌላም ጥቅስ ላይ አለ። ሱራ 4:170 እኮ ማን ነው? የመጀመሪያ ጨርስ ቃሉ ማን ነው? ከአላህ አምላካችን ሁን አለው። አምላካችን ሁን አለው እኮ ቃሉ ማን ነው? አሁን እኔ የጠየቁ መልስ ነው እኮ ቃሉ ማን ነው? ቃሉ ማን የሚል ነገር የለውም እኮ ሲጀመር። ቃሉ ማን የሚል ነገር እዚህ ጋር አለ እንዴ? ከየት ነው የምታመጣው? ከእርሱ በሆነው ቃል ከእርሱ በሆነው አይደል እንዴ? የት ነው ከእርሱ በሆነው ቃል የሚለው? አሳየኝ። የት ነው እንደዛ የሚለው? የት ነው ከእርሱ በሆነ ቃል የሚለው? አሳይ። ከእርሱ ይላል እኮ አይደል? የመርየም ልጅ ኢሳ ያለ መልእክተኛ ወደ የት ነው ከእርሱ የሚለው? የት ላይ ስንተኛ መስመር ላይ? ኢሳ ያለ መልእክተኛ ወደ መርየም የጣላት የሆነው ቃሉም ከእርሱ የሆነ ቃሉም ከእርሱ መንፈስም ቃሉ አለ መንፈሱ ከእርሱ የሆነ መንፈስ ነው። መንፈስ ፍጡር ነው። አሳይካለሁ። መንፈስ የሚለው ቃል አሳይካለሁ። መንፈስ ፍጡር ነው። እሺ በስመ ከእርሱ የሆነ
ከእርሱ የተባለው መንፈስ ነው። ከእርሱ የሆነ መንፈስ የተባለው እንጂ ቃሉ ከእርሱ ነው አይደለም። ቁርአን ነው የሚናገረው። ባይዘው እኔ አይደለም ያልኩት እዛው ቁርአን። እሺ አንዴ አዳምጠኝ። መንፈስ በእስልምና ፍጡር ነው። እኔ ጥያቄ ቃል ከእርሱ ነው የሚሆን አሳየን ያልኩ። መንፈስ ፍጡር ነው። እሺ ብራዘር፣ ኢሳ ፍጡር ነው። የኢሳ መንፈስ ፍጡር ነው። ያንተ መንፈስ የመንፈስ ፍጡር ነው። እሱ ላሳይክ እስከምትመጣ ድረስ አሳያቸው ከስር ላሉት። ይሄ መጽሐፍ ተመልከቱ። ኪታቡ ሩህ እንደዚህ ነው ተመልከቱ። ወላ ኺላፈ በይነል ሙስሊሚን አለ። በሙስሊሞች መካከል ምንም ጥርጣሬ የለውም፣ ኺላፍ የለውም። አነል አርዋህ አለቲ ፊ አደም፣ በአደም ውስጥ ያለው ሩህ፣ በኢሳ ውስጥ ያለው ሩህ፣ ወመን ሲያሁ በሰዎች ላይ ያለው ሩህ በሙሉ ምንድነው አለ? ኩሉሃ መኽሉቀቱላህ አለ። ሁሉም አላህ የፈጠራቸው ናቸው። 4 ነጥብ ቡም። ሙስሊም ወንድሞቼ ክርስቲያን ወገኖቻችን እንዴት እንደሚዋሹ ተመልከቱ። ምንድነው ያለው? እኔ ከመጽሐፍ ቅዱስ አይደለም አለ ከቁርአን ኢሳ አምላክን አመጣለሁኝ አለ። ግን አልሐምዱሊላህ ሳያስበው ኢሳ ባሪያ እንደሆነ አረጋገጠ። ቀጥሎ አንብብላችሁ ቀጥሎ ሲያመጣውን ቅጽ ላሳያችሁ። እንደዚህ ይላል አልመሲህ ኢየሱስ ለአላህ ባሪያ ከመሆን ፈጽሞ አይጠየፍም ማለት ሰማችሁ? አላሁ አክበር። አያችሁ አዛብ አሁን ይሄን አንቀጽ መጣና ኢየሱስ አምላክ ነው አለ። ቁርአን ምንድነው የተመከፈው እዚህ ጋር? አልመሲህ ኢየሱስ ሳያስቡ አልተሳካላቸውም። እኔማ በቃ ዛሬ ከቲክቶክ ልወጣ ነበር፣ ቃል ገብቼ ነበረ። ኢሳ አምላክ የሚል ማለት ነው። ስለዚህ ኢሳ በኮን ተፈጠረ በትርጉም እንደው ከተባለ አምላካችን ሁን በሚለው ቃሉ ፈጠረው ነው። ግን ኢሳ ራሱ ኩን የሚለው ቃል አይደለም። ጨምላችሁና ከዚያ በቃ አንድ መጽሐፍ ታዋቂ መጽሐፍ አለ ተፍሲር ኢብኑ ከሲር መጽሐፉን እንደዚህ ይላል። ቃለ ለይሰል ከሊመቱ ሳረት ኢሳ አለ። ቃሉ ኢሳ አልሆነም አለ። ወላኪን ቢልከሊመቲ ሳረ ኢሳ፣ ነገር ግን አምላካችን ኢሳን ተፈጠረ አለ። ስለዚህ ኃያሉ አምላክ ካለ ወንድ ዘር ፈሳሽ ከማህፀኗ ብቻ ተፈጠር ሲለው ኢየሱስ ተፈጠረ። አምላክ ኃያል እንደሆነ ተገነዘበ ማለት ነው። ጀዛኩሙላህ። ጃቢር ከእርሱ በሆነው ቃል ስሙ እኮ ከእርሱ በሆነው ቃል የቶች ከእርሱ የሆነ ቃል የማሳየኝ በአላህ የመርየም ልጅ አልመሲህ ኢሳ የአላህ መልእክተኛ ወደ መርየም የጣላት የሆነው ቃሉ ከእርሱ የሆነ ቃሉ ከእርሱ የሆነ የሚለው መንፈሱን ነው። ቃና ብራዛ እንደሱ አይደለም። ከእርሱ የሆነ መንፈሱ ነው እንጂ ቃሉ ከእርሱ ነው አይልም። ብራዛ አትቀላቅል። የለም የመርየም ልጅ አልመሲህ ኢሳ የአላህ መልእክተኛ ወደ መምጣት ይሁን ቃል ከእርሱ የሆነ መንፈስ ነው። ከእርሱ የተባለ መንፈሱ ነው። ብራዛ አትቀላቅል። እሺ ከእርሱ የተባለ መንፈሱ ነው እንጂ ቃሉ አይደለም። አትቀላቅል። እሺ አሁን ነው ከእርሱ ከቢል ችግር ያከራል። ባይዘው እንደዋሸ ላሳይ ነው። ችግር የለውም በእስልምናችን ግን እንደዋሸ ላሳይ ፈልጌ ነው። እሺ አሁን ቀጥል። የት ቦታ ነው ኢየሱስ አምላክ ነው ያሳይ? የለም እሱ ጋር የለም። ቃሉ ከእርሱ እሺ ሱራ 3 27 ላይ ገባ። እሺ ሱራ 3 ላይ ተመሳሳይ ነገር ነው የሚናገረው። እዚህ ጋር የለም መጀመሪያ ካልተሳሳትኩ። እዚህ ጋር የለም መጀመሪያ ካልተሳሳትኩ። እዚህ ጋር ይላል እንጂ ቃሉ ከእርሱ የሆነ እኔ አሳየው። እንት ያሳየው ቃሉ ከእርሱ የሆነ መንፈስ ከእርሱ የሆነ እንትን አትሰማው። ብራዘር እኔ ደጋግሜ ነገር ቃሉ ከእርሱ የሆነ መንፈስ ብቻ ነው። ቃልና መንፈስ እዚህ ጋር ለይቶታል። ቃሉ ከእርሱ የሆነ መንፈስ ብቻ ነው። ያላ ቃለው ያላ መንፈስ ነው እያለ ነው እየተናገረ ያለው። ሌላም ጥቅስ ላይ ያለ ባይዘው አንድ ቦታ አይደለም የተጻፈው ይሄ ቃል። ሌላም ቦታ ሄደን ማየት እንችላለን። ቃሉ ከእርሱ የሆነ ቃሉ ከእርሱ ከሆነ አይልም። እየቀለከው እንደ ያለው ቃሉ ከእርሱ የሆነ አይልም የሚለው ከእርሱ የሆነ መንፈስ ነው የሚለው ብራዘር። እንደዛ አይልም። የት እንደዛ ያሳይ? ቃሉ ከእርሱ የሆነ የሚለው የት ነው? ከእርሱ የሆነ መንፈስ ነው የሚለው ብራዘር። እየቀለከው እንደ ያለው ከየት የመጣ ሰው ነው? በአላህ ቃሉ ከእርሱ አይልም የሚለው ከእርሱ የሆነ እንግሊዝኛው ቃሉ ከእርሱ ነው አይልም ብራዘር። አረ ቋንቋ ያከራከረን ባረ ከፈለከ እንግሊዝኛው ስፒሪት ፍሮም ሂም ይላል። አንድ አዳምጥ እስቲ ብራዘር። መንፈሱ አው ከእርሱ አልተከራከርኩም እኮ መንፈስ ፍጡር ነው። አው ለውትኩኒ የኔም ያንተ መንፈስ ከአላህ ነው ግን ፍጡር ነው ያኩን አዳም ይሰማ ወገናችን። መንፈስ ፍጡር ነው ማየቁ ለሁኩም ፈየኩን። አምላካችን አንድ ውሳኔ ከወሰነ ሁን ካለው ይፈጠራል።
እና ላይ እዚሁ ጋር ማለት የምጠይቀው ነው። አይ በቃ ወገናችን ይሄን ይሰማል? አይ በቃ ሌላ ቀን ይበቃዋል። ይሰለቻል። ክርስትና ጦሳችንን እንትን ኢብሮን እንትን